እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና give him praise ይገባሃል በሉት ይገባሃል ምስጋና Yes Jesus Father we give you praise Yes 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 አባቶ እናመሰግናለን ባላቤና ማሶት አባቶ ከፍ እናረጋለን እናመሰግናለን መንፈስ ቅዱስ ሲባላችሁበት ስፍራ ላይ እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና እግዚአብሔር ሆይ አመሰግናለሁ በሉት እግዚአብሔር አምላካችን በመካከላችን አለ መንፈስ ቅዱስ በዚህ አለ የራሳችሁን ቋንቋ ተጠቅማችሁ ለሁለት ደቂቃ ለእግዚአብሔር ምስጋናችሁን ተናገሩ እስቲ የራሳችሁን ቋንቋ yes 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 Jekadiano masapora la mara አመሰግናለሁ እግዚአብሔር ሆይ ላመሰግንህ መጥቻለሁ በሉት ላከብርህ መጥቻለሁ የምስጋና መስዋዕት ልሰዋ መጥቻለሁ I'm here በሉት እዚህ ነው ያለሁት መስዋዕትን ልሰዋ ተቀበል መስዋዕቴን በሉት ተቀበልልኝ መስዋዕቴን እግዚአብሔር ሆይ ኦ yes መንፈስ ቅዱስ I'm here yes መንፈስ ቅዱስ ሆይ አመሰግናለሁ ላከብርህ መጥቻለሁ ላገንህ መጥቻለሁ ላደንቅህ መጥቻለሁ ልሰዋልህ መጥቻለሁ Oh Father we thank you in the mighty name of Jesus Thank you Holy Spirit እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ለአንድ ደቂቃ ከፍ አድርጉና ማን ይዘምርልህ ጌታ ሆይ You deserve everything. ምስጋናዬ ሁሉ ይገባሃል በሉት አምልኮዬ ሁሉ ይገባሃል እልልታዬ ሁሉ ይገባሃል እኔ ጋር ያለ ክብር ሁሉ ይገባሃል You deserve it all Abba Yes አባቶ እናመሰግናለን ከፍ እናረጋለን ክብር ይገባሃል ምስጋና ይገባሃል ምስጋና ልንመልስ ተሰብስበናል
እውቅና ልንሰጥ ተሰብስበናል። we are here አባት ሆይ ምስጋና ልንሰጥ እውቅና ልንሰጥ ወደዚህ ተሰብስበናል። ስለበዛው ጸጋ ስለበዛው ቸርነት በሕይወታችን ላይ ስለበዛው በጎነት ክብር ላንተ ይሁን። we give you praise መንፈስ ቅዱስ እናመሰግንሃለን። ክብር ይገባሃል፣ ከፍ ልትል ይገባሃል። we give you praise in the mighty name of Jesus እናመሰግንሃለን። ክብር ይሁንልህ፣ ምስጋና ይሁንልህ። ያአሎቫኖ ማሶፕራዲያና ማካቶና በጌታ በኢየሱስ ስም በዚህ ማለዳ ስራቶች ይበጣጠሱ፣ ቀንበር ይሰባበር፣ ጨለማ ይገፈፍ። በጌታ በኢየሱስ ስም ብርሃን ይሁን። let there be light in the name of Jesus ብርሃን ይሁን በሰዎች ሕይወት ላይ፣ ብርሃን ይሁን በሰዎች ጤና ላይ፣ ብርሃን ይሁን በሰዎች ፋይናንስ ላይ፣ ብርሃን ይሁን እግዚአብሔር ሆይ የትኛውም ጨለማ በሆነባቸው ነገር ላይ I command light, I speak light። በጌታ በኢየሱስ ስም ብርሃንን አወጅን in the name of Jesus በጌታ በኢየሱስ ክርስቶስ ስም እግዚአብሔር ወደዚህ ቤት ሰዎች መጥተው አንድ አይነት ሆነው እንዳይመለሱ በጌታ በኢየሱስ ክርስቶስ ስም ብርሃን ያገኛቸው። yes በብርሃኑም ጨለማን አልፌ ሄድ ነበር እንዳለ ኢዮብ ዛሬ ለአንድ ሰው ብርሃን ይሁን። ጨለማቸውን አልፈው ይሄዱ። ጠላቶቻቸው ያስቀመጡትን ጨለማ አልፈው የሚሄዱበት ብርሃን ይሁን in the name of Jesus ያላዩትን ጨለማ አልፎ መሄድ ይሁንላቸው። ያዩትን ጨለማ አልፎ መሄድ ይሁንላቸው። አላሳልፍ ያላቸውን ጨለማ አልፎ መሄድ ይሁንላቸው። በብርሃኑም በዚያን ጊዜ በብርሃኑም ጨለማውን አልፌ ይሄድ ነበር in the mighty name of Jesus በዚህ በአመቱ ኳርተር ላይ በቀረው ሩብ ዓመት ላይ በጌታ በኢየሱስ ስም በጨለማቸው አልፎ ይሄዱ። let them cross over አባት ሆይ የትኛውም የጨለማ ማዕበል in the mighty name of Jesus ከፊታቸው የተደገሰ የተቀመጠ የታቀደና የታለመ የጨለማ ማዕበል በጌታ በኢየሱስ ስም ዛሬ ገፈፍ ነው። ዛሬ በጌታ በኢየሱስ ስም በብርሃን ተገፈፈ። I speak light in the name of Jesus ብርሃንን አውጃለሁ፣ ብርሃንን እጠራለሁ። I command light in the name of Jesus የትኛውም የተወሰነ የተነገረ የታቀደ የተቆረጠ ጨለማ በጌታ በኢየሱስ ስም ተገፈፈ in the mighty name of Jesus 2026ን በብርሃን ትሻገራላችሁ። you will cross over by the power of the light of God in the name of Jesus በእግዚአብሔር ብርሃን ተሻግረነው እንሄዳለን። every darkness will remain በጌታ በኢየሱስ ስም በዚህ ዓመት ውስጥ ተቀብሮ ያልፋል። አባቱ እናመሰግናለን። ክብር ላንተ ይሁን። መንፈስ ቅዱስ ሆይ በአእምሮ ያስብ፣ በአንደበቴ ተናገር፣ በእጆቼ ንካ። አንተ ልትልቅ እኛ ደግሞ ልናንስ ይገባል። ልናከብር በዚህ አለን። ክብርን አንተ ውሰድ። we lift up your name in the mighty name of Jesus እልልታ ያለው ጭብጨባ ያለው ሃሌሉያ praise God እግዚአብሔር አምላክ የተባረከ ነው። ጌታ በዚህ አለ። አሜን። ጎረቤታችሁን ሰላም በሉ። እንዴት ነህ? ደህና ነህ ወይ? ደህና ነሽ ወይ? ሴትም ከሆነች ተዋውቋቸው፣ ማታቋቸው ሰዎች ከሆኑ praise God የጌታ የእግዚአብሔር መንፈስ እዚህ አለ። በአምልኮ ውስጥ ያገለገለን መንፈስ አሁን ደግሞ በቃል በኃይል በቅባት ያገለግለናል። praise God አሜን። እግዚአብሔር አምላክ የተባረከ ይሁን። you are all welcome። ሰላም ስትባባሉ አላየሁም። I don't know እየሸወዳችሁኝ ከሆነ እስቲ በደም ሰላም ተባባሉ። እንዴት ናችሁ? ደህና ናችሁ ወይ? praise God ሃሌሉያ አሜን። ጌታ ይባረክ። ኦንላይን ያላችሁ ያጎታችን ቤተሰቦች በጠቅላላ በመላው ዓለም everywhere wherever you are የጌታ ሰላም እና ጸጋ ይብዛላችሁ። we feel like you are our family እናንተንም እያሰብን ነው የምናገለግለው። እዚህ ቤት ውስጥ የምናረጋው ነገር ሁሉ እናንተንም በአእምሯችንና በልባችን አርገን ነው። so when we pray we are praying for you ስንጸልይ ጸልይላችሁ ነው። ስናመልክ አብረናችሁ እያመለክን ነው። ስናስተምር ለእናንተ everything is for you. praise God so you are welcome። በያላችሁበት የዓለም ዳርቻ ለወዳጆቻችሁ ማካፈል አትርሱ። you are blessed። ሼር ማድረግ አትርሱ።
ፔጃችሁ ላይ ግሩፖቹ ላይ የተለያየ ቦታ ላይ እግዚአብሔር አምላክ የተባረከ ይሁን። ጌታ ይመስገን። ምናልባት ቢፎር ወደ ዛሬ ሞቴ ከመግባቴ በፊት ሰሞኑን ቸርቻችን ውስጥ እንግዲህ ጋብቻዎች ይኖራሉ። ጌታ ይባረክ። by the grace of God ዛሬ ማታም ሰርግ አለ። ወንድማችን ዘነበ ያገባል። የእህታችንን ስም አልያዝኩም። ስሟን መቅደስ ትባላለች ሙሽሪት። ጌታ ይባረክ። እንግዳ ስለሆነች ነው። ዛሬ ማታ በዚህ ቦታ ላይ ይጋባሉ። ጋብቻ ስነ ስርዓት ያደርጋሉ። praise God, you are all invited። ካልተጠራችሁ በእናንተ ጨክነው አይደለም፣ ቢዚ ስለሆኑ ነው። ይኸው ጠርቻችኋለሁ። praise God, you are welcome። ወንድማችን ኢሳያስ እንደገና next week ነው የነሱ። እስቲ ተነሱ next week ሙሽሮች፣ እስቲ ቆማችሁ ባያችሁ ጥሩ ነው። የሷን ስም ንገረኝ። መቅደስ፣ እሷ መቅደስ ናት። የመቅደሶች ነው። praise God። አጨብጭቡላቸው፣ እንኳን ደስ ያላችሁ በላቸው። praise God። እንግዲህ next week ደግሞ የነሱ ይሆናል። next week እሁድ እነሱ ደግሞ ጋብቻ ስርዓታቸውን ይፈጽማሉ። እንግዶች ስለሆኑ ነው። ጌታ ይባረክ። እሱማ ልጃችን የቆየ ነው። እሷ እንግዳችን ናት። she is welcome። መቅደስ እንኳን ደህና መጣሽ። praise God። ጌታ የተባረከ ይሁን። ጥሩ ምስክርነት ይዘው እንደመጡ ፓስተር ዘሌ ሲያጫውተኝ ነበረ። ከነበረችበት ቤተክርስቲያን ከነበረችበት ስፍራ እግዚአብሔር አምላክ የተባረከ ይሁን። ጌታ መልካም እያደረገ ይቀጥላል። እንዲሁም ደግሞ በወንድማችን ኢሳያስ ስም ይሄንን ሰርግ የጠሯችሁ እህታችን ሜሪ እና ወንድማችን አብይ ናቸው። የነሱ ቤተሰብ ነው፣ ወንድማቸው ነው። you are all welcome። ጌታ ይባረክ። ሶስተኛው ሙሽራው ደግሞ እዛ ጋር አለ። ወንድማችን ቶሚና ቤዛ ትባላለች። እሷም ሪሰንትሊ ነው የገባቸው። እስቲ ተነሱ እናንተም ደግሞ እስቲ ጨብጨብላቸው በደም praise God። በደም ወቅ አድርጉ። ሶስተኛ ስለሆነ ተባረኩ። you are blessed። ቶሚና ቤዛ ደግሞ እንግዲህ ጌታ ቢፈቅድ very soon, I don't know, few weeks አይደለም ሳምንታት ባልሞላ ጊዜ ውስጥ እነሱ ደግሞ ጋብቻ ስነ ስርዓት ይፈጽማሉ። እግዚአብሔር አምላክ የተባረከ ይሁን። የጋብቻ ሪቫይቫል እየተቀሰቀሰ ነው። እዚሁ ዘሎ የገባ መጀመሪያ የገባ ዛሬ ማታ በደንብ የዘለለ ይቀጥላል ማለት ነው። ጌታ ይባረክ። አሜን። it's a great blessing። እንኳን ደስ አላችሁ ሁላችሁም። ሌሎቹም ይቀጥላሉ። ኦክቶበርም we'll have another wedding I think ይኖረናል። ድንቅ የሆነ ሌላ it's a blessing። እግዚአብሔር አምላክ የተባረከ ይሁን። ጌታ በዚህ አለ። ሁሉም ጋብዘዋቸዋል። የቤተክርስቲያን ልጆች ናቸው። ኑና ሴሌብሬት እናድርግ እግዚአብሔርን ነገር አብረናቸው። እግዚአብሔር ይባረክ። ሃሌሉያ። ሌላው ጌታ ቢፈቅድ እንግዲህ ከነገ ጀምሮ ጾም ጸሎታችን ይጀምራል። ከነገ ጀምሮ ወርሃዊ ጾም ጸሎታችን ከነገ እስከ አርብ፣ ከሰኞ እስከ አርብ ማታ ማታ በዚህ ቦታ ላይ ከ12 ሰዓት ተኩል ጀምረን እስከ 4 ሰዓት እንጸልያለን። ፍራይዴ ደግሞ ጾም ጸሎታችን አዳር ነው የሚሆነው። አርብ የአዳር ጸሎታችን ይኖራል ከምሽቱ 4 ሰዓት እስከ 12 ሰዓት 8 hours prayer አለን። እግዚአብሔር በዛ ድንቅ እያደረገ ስለሆነ I invite you to be here ከነገ ጀምሮ። last month በጣም ጥሩ አቴንዳንስ ነበረን። በዚህ አጋጣሚ መናገር ፈልገው ነገር ኢንክሪዝ አድርጎ ነበር። አቴንዳንሳችን ኦልሞስት በግማሽ ጨምሮ ነበረ። በዚህ ወር ደግሞ ከነገ ጀምሮ የበለጠ አቴንዳንስ ኤክስፔክት እናደርጋለን። አገልጋዮች ሆናችሁ በተለይ ማገልገል የምትፈልጉ if you are serious about your life and ministry, come let's pray። እንጸልይ። እግዚአብሔር ነገሮችን ይቀይራል። አሜን። we prayed። በዚህ ምድር ላይ የሆነ ያለው ነገር ወይም የነበረውን ነገር ምንድነው ያረገበው ካላችሁ prayer ነው። በፐርሰናል በኮሚኒቲያችን ውስጥ የነበረውን ውጥረት ታስታውሱ እንደሆነ ተውት፣ ዜኖፎቢያው ምናምኑ ሳይሆን አንደ ማህበረሰብ የነበርንበት ውጥረትና ቻሌንጅ ነበር በዚህ ዓመት መጀመሪያ ላይ። ያው የኛ ጥሩ ጌታ ሲረዳን ቶሎ ነው የምንረሳው። ጌታ ይባረክ። አናስታውስም፣ ግን we had a very serious trouble እንደ ማህበረሰብ። we prayed እግዚአብሔር ነገሮችን ወደ ብርሃን እንዲያወጣ፣ እግዚአብሔር ነገሮችን እንዲገልጥ አይደለም እንደ ጸለይ ነው የጸለያችሁ። አትሊስት አው በሉ praise God። ያልጸለያችሁ ተውት። we prayed እግዚአብሔር ነገሮችን ሜዳ አውጥቶ ህዝቡ ሰላማዊ ኑሮ እንዲኖር እግዚአብሔር አምላክ ደም አፍሳሹን እንዲበቀል ጸልየናል። ወደፊትም መጸለያችን እንቀጥላለን። we will never allow criminals ወንጀለኞች የሰው ደም የሚጠጡ ሰዎች ቴክ ኦቨር እንዲያረጉ አንፈቅድም በዚህ ምድር ላይ። we will pray እግዚአብሔር እንዲፈርድ
ጃጅ እንዲያደርግ አሜን we will pray ቤተክርስቲያን ያለችበት አንደኛው ምክንያት ያ ነው ምድር በሰላምና በጸጥታ እንድትኖር ነው praise God so we pray ለህዝባችን እንድንጸልየናል እግዚአብሔር ጸሎታችን ይመልሳል እየመለሰ ነው እንደ ኔሽን እንደ ሀገር የገጠመን ነገር ቻሌንጅ ቀላል አልነበረም still it's going on but we prayed እግዚአብሔር አሁንም ነገሮችን ያበረደ ያከሰመ ውሃው ቀስ በቀስ ምን ያ ነው እየቀነሰ ነው የሚለው በኖ ዘመን እየቀነሰ እግዚአብሔር ሰላምን ያደረገ ነው so we need to pray መጽሐፍ ቅዱስ ሲናገር አትጨነቁ ካለ በኋላ immediately ምን አድርጉ ነው የሚለው ጸልዩ ነው የሚለው ያለ መጨነቅ መፍትሄ መጸለይ ነው ካልጸለይን መፍትሄው ምንድነው መጨነቅ ነው ስለዚህ you choose what you want ስለዚህ እንጸልያለን እግዚአብሔር መልስ እየሰጠን ነው ምድራችንን ያረጋጋ ነው በአሁኑ ዙር ደግሞ ለሀገራችንም እንጸልያለን ለኢትዮጵያ ምድር እንጸልያለን ለኤርትራ ምድር እንጸልያለን we will pray እግዚአብሔር አምላክ ሰላምን የጦርነትን የመከራን የደም መፋሰስን የልቂትን መንፈስ ደግሞ ከምድራችን እንዲያነሳ we will pray amen that's what we can do ማድረግ የምንችለው ያንን ነው so come ኑና እንጸልይ በእግዚአብሔር ፊት እግዚአብሔር ጸሎትን ይሰማል and he will respond hallelujah ወደኔ ጮህ እኔ ምን አረግልሃለሁ ያለው እግዚአብሔር እመልስልሃለሁ ብራ so he will keep his promises ስለዚህ I encourage you ከነገ ማታ ጀምሮ ኑና ለአምስት ቀን በጌታ ፊት በጾምና በጸሎትን ቆይ ቀን መምጣት ለምትፈልጉ ደግሞ በሩ ክፍት ነው you can come the whole day ቤተክርስቲያን ክፍት ነው ለአምልኮ ለጸሎት የተዘጋጀ ነው so you can come እግዚአብሔር አምላክ የተባረከ ይሁን የጌታ መንፈስ በዚህ አለ አሜን የእግዚአብሔርን ቃል አካፍላችኋለሁ ባለፈው ሳምንት የጀመርነውን ሐሳብ እንቀጥላለን እሱም ደግሞ ስለ ጥሪያችን እግዚአብሔር ስለ ጠራን ጥሪ እየተነጋገርን ነበር አሜን በልቤ ውስጥ ያለውን ነገር ነው ማካፈላችሁ I'm just sharing you my heart በህይወታችን ላይ በረከት የሚባለው ነገር ማየት ካለብን እንደዚህ አይነት ትምህርቶች ውስጣችን ገብተው እንደዚህ አይነት መልእክቶችን መተግበር መጀመር አለብን እሱም ደግሞ እግዚአብሔር ለጠራን ጥሪ መልስ መስጠትና እግዚአብሔርን ማገልገል አለብን መጽሐፍ ቅዱሳችሁን በሮሜ ምዕራፍ 11 ቁጥር 29 ላይ ያለውን ቃል እናነብና እንጀምራለን የጌታ መንፈስ በዚህ አለ praise God የጌታ እግዚአብሔር መንፈስ በዚህ አለ so የእግዚአብሔር ስጦታና ጥሪ ጸጸት የለበትም ይላል አሜን የድሮ መደበኛ ትርጉም ሲናገር ደግሞ እግዚአብሔር በጸጋ ስጦታውና በመጥራቱ ምን አይልም አይጸጸትምና እግዚአብሔር በሰጠን ጸጋ በሰጠን ስጦታ ሶስት ነገር የተናገረው ጸጋ አለ እዚህ ጋር ስጦታ አለ ከዛ ምን አለ ጥሪ አለ there is a calling እግዚአብሔር ጸጋን ሰጥቶ ከዛ ደግሞ በጸጋው ስጦታን ጨምሮ ሰጥቶን ከዛ በኋላ እግዚአብሔር ጠርቶናል አሜን እግዚአብሔር የጠራን ወደ ምንድነው ወደ ልጅነት ነው ወደ ቤተሰብነት ነው የእግዚአብሔር ቤተሰብ አባል እንድንሆን እግዚአብሔር ጠርቶናል በኤፌሶን ምዕራፍ 2 ቁጥር 15 ጀምራችሁ ብትመለከቱ እናንተ ቀድሞ ምን የነበራችሁ ይላል አሕዛብ የነበራችሁ ቀድሞ ውጭ የነበራችሁ ከኪዳን ውጭ የነበራችሁ በደሙ ምን አደረጋችሁ ነው የሚለው ጠራችሁ you are called ምን እንድትሆኑ ሲባል የእግዚአብሔር ቤተሰብ አባል እንድትሆኑ ይላል so እግዚአብሔር ሲጠራን የቤተሰቡ አባል እንድንሆን ነው ልጆቹ ተብለን እንድንጠራ ነው praise God ዮሐንስ ሲናገም ይላል አብ ይላል ወይም ደግሞ እግዚአብሔር ልጆቹ ተብለን እንድንጠራ ያፈሰሰው ፍቅር ይላል ምንኛ ታላቅ ነው ይላል so that ምን ማለቱ ነው ሰርኔማችን እግዚአብሔር እንዲሆን በሱ ስም እንድንጠራ ሃሌሉያ ያባታችን ስም እግዚአብሔር እንዲሆን አሜን እንደዛ ማለቱ እኮ ነው ልጆቹ ተብለን ምንድናረግ እንድንጠራ ያፈሰሰልን ፍቅር ምንኛ ታላቅ ነው ይላል እግዚአብሔር በመድር ላይ ሊገልጥ አሜን እግዚአብሔር ገደብ አለው ይያልኳቸው አለ I want you to understand this ወይም እግዚአብሔር ሊሚት አለው ይያልኳው አለ but the maximum እግዚአብሔር ሰውን ሊወድ የሚችለውን maximum ፍቅሩን ገልጧል
I know there is no limit for his love. ግን as if የቀረ ፍቅር የለም እስኪባል ድረስ እግዚአብሔር ፍቅሩን ገልጧልኛ። አሜን አሜን አትሉ? ምንም የቀረ ፍቅር ያለ እስከማይመስል ድረስ እግዚአብሔር ፍቅሩን ሁሉ አሟጦ አለ አፈሰሰልን አለ። ያፈሰሰልን ምክንያት አንድ ነው አለ። ልጆቹ ተብለን እንድንጠራ አለ። የአባታችን ስም እንዲቀየር። ኧረ ሃሌሉያ አሜን አሜን። ቤተሰብ ሁሉ በሱ ስም እንዲጠራ እግዚአብሔር ሰርኔማችንን ለመቀየር አለ ፍቅርን ሁሉ አሟጦ አፈሰሰው አለ። you are called ልጆቹ ለመባል ተጠርተናል። የእግዚአብሔር ቤተሰብ አባል ለመሆን ተጠርተናል። አሜን አሜን አሜን። የእግዚአብሔር ወዳጅ ለመሆን ተጠርተናል። that's our calling። በዚህ ጥሪ ደግሞ አለ አይጸጸትም አለ እግዚአብሔር። በመጥራቱ በጸጋው ስጦታ በዚህ ባፈሰሰው ፍቅር እግዚአብሔር ለእኛ ለእናንተ ባፈሰሰው በየትኛው ፍቅር he will never regret. I don't know ህይወታችሁ በምን አይነት ሁኔታ ውስጥ እንዳለ it doesn't matter where you are right now። በየትኛው አይነት የከፍታ ህይወት ላይ ብትሆኑም በመንፈሳዊ ህይወታችሁ በየትኛው አይነት የዘቀጠ መንፈሳዊ ህይወት ላይ ብትሆኑ right now ሜሴጁ አንድ ነው። እግዚአብሔር አንተን በመውደዱ አልተጸጸተም። እግዚአብሔር አንተን በመጥራቱ አልተጸጸተም። ኧረ ሃሌሉያ። እንደዚህ አይነት ደካማ ሰው ነው እንደ ጠራውት አላወኩም ነበር አይልም እግዚአብሔር አለ he will never regret። በሰጠው ጸጋ በመጥራቱ he will never regret. praise God። ሰው ይጸጸታል። ሰው የቀጠረውን ሰው ከቀጠረ በኋላ ይጸጸታል። ምን ነው ይሄን ሰው ይባልቀጠርኩ ኖሮ ይላል። ሰው ያገባውን ሰው ካገባ በኋላ ይጸጸታል። ምን ነው እቺን ሴት ባላገባው ይላል። ወይ ምን ነው ይሄን ሰው ይባላገ he will regret. people will regret። ከሰው ልጆች ባህሪ መካከል አንዱ ምንድነው? መጸጸት ነው። ነገር ግን እግዚአብሔር አለ no matter how messed up you are በምንም አይነት disobedience ውስጥ እንኳን እየሄድክ ቢሆን እግዚአብሔር he will never regret። አንዳንድ ሰዎች ይሄን መስማት አይፈልጉም። ምክንያቱም ለእግዚአብሔር መቆጣት የሚፈልጉ አገልጋዮች አሉ። ለእግዚአብሔር መቅጣት የሚፈልጉ አሉ። አልሰማ ብላል እግዚአብሔር ቀንድህን ነው የሚል ሲሉ አንጀታቸው የሚረሳሉ። እግዚአብሔር ቀንድና ለሚል በመጥራቱ አልተጸጸተም እግዚአብሔር። he said I want to give you another chance። ሃሌሉያ። ሌላ እድል ልሰጥህ እፈልጋለሁ። ሌላ ቀን ላመጣልህ እፈልጋለሁ። ሌላ መንገድ ላወጣልህ እፈልጋለሁ። በምድር ላይ የቀረ 2 ቀን እንኳን ቢሆን I want to use you ይላል። ለዚህ 2 ቀን ልጠቀም እፈልጋለሁ ይላል እግዚአብሔር። you will never regret። ስለዚህ እግዚአብሔር ልጁ እንድንሆን የቤተሰቡ አባል እንድንሆን የጠራንን ያህል the same way እግዚአብሔር እንድናገለግለው ጠርቶናል። he called us so that we can serve him። ሰዎች ይሄን ብርሃን መካፈል አለባቸው። በዛው ልክ በዛው መጠን እንዳትረሱ ልጅ ባደረገን በዛው ፍቅር እግዚአብሔር አገልጋዮቹ አደረገ። ሃሌሉያ። እግዚአብሔር ካህናቶቹ አደረገ። የግድ የሙሉ ጊዜ አገልጋይ መሆን የለብንም። የግድ ስራችን ሁሉ ጥለን ቤተክርስቲያን መዋል ማደር የለብንም። but he wants us to serve him in any way possible. praise God። አሜን አሜን። እግዚአብሔር አምላክ የጠራን ጥሪ እሱን የማገልገልም ጥሪ ነው። ይሄንን ነው ስንካፈል የነበረው። ላስት ዊክ ምን ይያልን ነበር? እግዚአብሔር አምላክ ለረጅም ጊዜ ሊጠቀምብን ይፈልጋል። አሜን። አይ ዶንት ኖ ስንቶቻችሁ ይሄ ነገር ውስጣችሁ እንደቀረ። እስቲ እግዚአብሔር በሉ እስቲ ለረጅም ጊዜ ተናገሩ። ለረጅም ጊዜ በሉ እስቲ በኔ መገልገል ይፈልጋል። praise God። እግዚአብሔር ለአንድ ሰሞን አይደለም የጠራኝ። የሆነ ወቅት ላይ ተጠቅሞብኝ ከኔ የሚሻል ሰው ሲያገኝ ሊቀይረኝ አይደለም እግዚአብሔር እያቀደ ያለው። praise God። አሜን። የሚስዋለው ወይ he want to use me for a long time። ይሄ ብርሃን በውስጣችሁ መግባት አለበት። ላስት ዊክ ያየነው ሐሳብ ይሄ ነው። ለዚህ ነው እግዚአብሔር መንገዶችን የሚያሰፋልን። ለዚህ ነው እግዚአብሔር ህይወታችን ኦቨርሉክ የሚያደርግ። ቱ ኦቨርሉክ ማለት እግዚአብሔር አንዳንድ ጊዜ ህይወታችንን እንዳላይ የሚያልፈው ለዛ ነው። ሚስቴካችንን እንዳላይ የሚያልፈው ለቱ ኦቨርሉክ ማለት እያየ እንዳላየ መሆን ማለት ነው። አይታል ግን አላየም። why? because you want to keep that person for a long time. praise God። አሜን። አንድ ሰው ሲናገር አንድ ጊዜ
አባቴ ምን አለ ቢሾፕ ነው ሲነግረን ምን አለ አባቴ ሆቴሉን አስተዳድር ብሎኝ ለአንድ ሳምንት ላከኝ አለ። ከዛ በኋላ እያስተዳደርኩ ይያል አንድ የሚሰርቅ ሰው አየው አለ እዛ ውስጥ። ከዛ ለአባቴ ቶሎ ብዬ ሄጄ ነገርኩት አለ። ይሄ ሰውዬ ይሰርቃልና አባረው አልኩት አለ። ከዛ አባቴ አይቶ ይቀጥላለኝ አለ ስራ አቃለው እንደሚሰርቅ አለኝ አለ። እንደሚሰርቅ አቃለው ግን የተረፈው ይበቃል ሰውየው ጥሩ ሰው ነው አለኝ አለ። የጃመል አለበት እንጂ እንደሱ ያለ ሰው አይገኝም አለኝ አለ። ታቃለ እንደሚሰርቅ አልኩ አይ ነው አለኝ። አይ ነው for many years I know but he's the best person አለኝ። he overlook አሜን አሜን። እግዚአብሔር እኮ እንደዚህ ያረገ ነው ያቆየን በአገልግሎት ውስጥ እያንዳንዷን ነገር ፒክ ያረገ እግዚአብሔር ቢያባረረን ኖሮ ይሄ ቸርች ዛሬ አይ ዶንት ኖ በኤአይ ነበር የሚገለገለው። ኤአይ ነበር መጥቶ የሚዘምረው ሰው የለማ። በኤአይ ነበር ስብከቱም መዝሙሩም አሸሩም ምኑም ሮቦቶች ነበሩ እዚህ ጋር የሚንቀሳቀሱ። ግን እግዚአብሔር he overlook praise God እንዳላየ ሆኖ ወድቃል እኮ እንዳላየ ነው። አጥፍታል ይቀጥል ተነስ ያል ተነስ praise God I want to use you for a long time። እግዚአብሔር ለህይወት ዘመን ነው የጠራን። የእግዚአብሔር ጥሪ ጸጸት የሌለበት ነው። ጸጸት የሌለበት ይሄ ብርሃን ውስጣችሁ መግባት አለበት። it doesn't matter የኩነኔ ድምጽ ውስጣችሁ ማስገባት የለባችሁ። እግዚአብሔር ከዚህ በኋላ ማንን አይፈልገኝ I'm weak ማለት የለባችሁም። እግዚአብሔር እነዛን ደካማ ሰዎች ነው የፈለገው። ላስት ዊክ ነግራችኋለሁ። ኢምፖርታንት የሆኑ ሰዎችማ ለእግዚአብሔር ጊዜ የላቸውም። ለጥሪያቸው መልስ አልሰጡም። they didn't respond ለእግዚአብሔር ጥሪ እነሱ መልስ አልሰጡም። ነገር ግን እግዚአብሔር አምላክ እኛን ተራ ሰዎችን ፈለገ። አሜን እምይሷል ወይ አረ ሃሌሉያ። ይሲ አንድ ነገር በውስጣችሁ ይግባ። አንድ ቃል አነብላችሁ ፈልጋለሁ። ራሳችሁን አንድ ጥያቄ መጠየቅ አለባችሁ። ask yourself በእግዚአብሔር መጠቀሚያ ለመሆን ተዘጋጅቻለሁ ወይ? እግዚአብሔር በእኔ እንዲሰራ ፈቃደኛ am I willing to be used by him? am I willing ፈልጋለሁ ወይ? this is a very good question because ላንፈልግ እንችላለን። ፈልጋለሁ ወይ እግዚአብሔር በእኔ እንዲሰራ? ሉቃስ 21:1 ኢየሱስም ቀና ብሎ ሲመለከት ሀብታሞች በቤተ መቅደስ መባ መሰብሰቢያ ውስጥ መባቸውን ሲጨምሩ አየ። ደግሞም አንዲት ደሃ መበለት ሪፈረንሷ ይሄ ነው። መበለት ናት፣ ባሏ ሞቷል፣ የሚረዳት የለም ማለት ነው። ደሃ ናት፣ ምንም የላትም። ሁለት ትንሽ የናስ ሳንቲም በዚያ ስትጨምር ተመለከተ። እንዲህም አለ እውነት እላችኋለሁ ይቺ ደሃ መበለት ከሁሉ የበለጠ ጨመረች አለ ይላል። እነዚህ ሰዎች የሰጡት ከትርፋቸው ላይ ሲሆን ይሄን ነው ስለ ገንዘብ ብቻ ለሚያወራው ኢየሱስ ይሄን እንድሰሙ ፈልጋለሁ። ከትርፋቸው ላይ ሲሆን እሷ ግን የሰጠችው ከጉድለቷ ያላትን መተዳደሪያዋን በሙሉ ህይወቷን በሙሉ እዚህ ቦክስ ውስጥ አስቀመጠች አለ ጌታ ኢየሱስ። ሪሜምበር እግዚአብሔርን በማገልገል ውስጥ ያለን ዋጋ ዘላለማዊ ነው። it's eternal reward ነው። እግዚአብሔርን በማገልገል ውስጥ ያለን ዋጋ የዛሬ አይደለም፣ የነገም አይደለም። it's eternal reward ነው። አንድ ነገር ነግራችሁ ነበር ላስት ዊክ መጨረሻ ላይ ስለ ዮናስ ከእግዚአብሔር ፕሬዘንስ ምን አረገ ይላል? ሸሸ። he ran away from the presence። ከእግዚአብሔር ፕሬዘንስ የሸሸው ከምን ሲሸሽ ነው? ከአገልግሎት ከጥሪው ሲሸሽ ነው። ሌላ ምንም ያደረገው ነገር የለም። እግዚአብሔር ነነዌ ሄዳለው አይደለም? እሱ ወደ ሄዳል። he was just running away from the calling። ይሄን መጽሐፍ ቅዱስ የሚለዋል ከእግዚአብሔር ፕሬዘንስ ራቅ ሄደ። he ran away from the presence of the Lord ነው የሚለው። ለካ የእግዚአብሔር ፕሬዘንስ ያለው በመናችን ውስጥ ነው፣ በጥሪያችን ውስጥ ነው። እግዚአብሔር በሚፈልገን ቦታ ነው።
Remember, እግዚአብሔርን ማገልገል ሸክም ሳይሆን privilege ነው. It's not a burden. It's a privilege. ታላቅ በረከት ነው. ታላቅ ትሩፋት ያለው በረከት ነው. It's not a burden. ኮምፕሌን የምናረገው ነገር አይደለም. ምን ነው ከዚህ ነገር ማን ነው የሚገላግለኝ የምንለው ነገር አይደለም. ጊዜያችንን፣ ገንዘባችንን፣ ህይወታችንን፣ ሪሶርሳችንን ለእግዚአብሔር መስጠት it's a great blessing. Amen, amen. It's a great blessing. Trust me. It's a privilege. አንድ ቀን ዳዊት ተነሳና እንደዚህ አለ. አንደኛ ዜና መዋዕል 22:7 ላይ ዳዊትም ሰለሞንን እንዲህ አለው፣ ልጄ ሆይ ለአምላኬ ለእግዚአብሔር ስም ቤት ለመስራት በልቤ አስብ ነበር። ነገር ግን ከእግዚአብሔር እንዲህ የሚል ቃል መጣልኝ። አንተ ብዙ ደም አፍስሰሃል፣ ብዙ ጦርነትም አድርገሃል። በፊቴ በምድር ላይ ብዙ ደም ያፈሰስ ስለሆነ አንተ ለስሜ ቤት ምን አታረግም አለኛል። ዋው! ገንዘብ አለኝ። I have everything. ለእግዚአብሔር የሆነ ነገር ላርግለት ሲል እግዚአብሔር እንደዛ ኖ አለው። ለካ እግዚአብሔር ማገልገል privilege. ገንዘብ ስላለ የምታረገው አይደለም። ዕውቀት ስላለሽ የምታረገው ነገር አይደለም. It's not because we are smart, but it's a privilege. እግዚአብሔር በጸጋው ስለጠራን፣ እግዚአብሔር ድካማችንን ስለሸፈነ፣ እግዚአብሔር ያቃተን ነገር እንዳይታይ ስላደረገ፣ አረ ሃሌሉያ! የእግዚአብሔር ፌቨር በሕይወታችን ላይ ስለበዛ፣ ሰዎች እንዲቀበሉን እግዚአብሔር ስለፈቀደ፣ ለካ ስለፈቀደ ነው። ዋው! በሰው ልብ ውስጥ እንድንሆን እግዚአብሔር ስለፈቀደ። praise God. It's a privilege. ለእግዚአብሔር ቤት እሰራለሁ። I will build ለእግዚአብሔር ቤት ናለ። እግዚአብሔር እንደዚያ ኖ አትሰራም፣ ለኔ ቤትን አትሰራም። በጌታ በኢየሱስ ስም this is my prayer ዛሬ እግዚአብሔር በልባችሁ ያለው እንድታረጉ ድሉን ይስጣችሁ። እግዚአብሔርን ለማገልገል በፍጹም ኦፖርቹኒቲ አይታጣ ከቤታችሁ። I wish I could do this የምትሉበት ሲዝን አይምጣ። everything ታስታውሱ እንደሆነ ዳዊት ወርቅ አዘጋጅቷል፣ ብሩን አዘጋጅቷል፣ እንጨቱ አለ፣ ድንጋዩ everything ለሰለሞን ሲሰጠው ሰራተኞቹ፣ ግንበኞቹ፣ ዲዛይኑ፣ ማቴሪያል everything በካዝና ውስጥ በምድር ላይ ተቀምጧል። እግዚአብሔር ግን እንደዚህ ያለው አንተ አትሰራም አለ። ዋው! ለካ it's a privilege. you see ሰዎች ሲያገለግሉ ለቤተ ክርስቲያን ውለታ የዋሉ ነው የሚመስላቸው። ለራሳቸው ውለታ እንደዋሉ አላወቁም። they think they are doing a favor ለፓስተራቸው። እኔ እኮ ባላገለግል ፓስተሬ ስታክ ያደርጋል ብለው የሚያስቡ ሰዎች አሉ። ቤተ ክርስቲያን ስታክ ታደርጋለች። የሆነ ነገር ይጓደላል፣ የሆነ ነገር ይጠፋል፣ የሆነ ነገር አሳያቸዋለሁ። እኔ ፈቀቅልና ከዛ በኋላ ጣራው ሲዘብጥ ያዩታል። እግዚአብሔርን ማገልገል is a privilege. It's a great privilege. I'm grateful እግዚአብሔር ስለሰጠኝ አብረውኝ ስለሚሰሩ ሰዎች ሁሉ ጊዜ I'm grateful. I'm so grateful. I praise God. ሳስባቸው ደስ ይለኛል። ጸልይላቸዋለሁ፣ encourage አረጋቸዋለሁ፣ ሳሳላቸዋለሁ። Everybody working around me under my leadership by the grace of God. አታክ ሲደረጉ መስማት አልፈልግም። I don't like it. አብረውኝ የሚሰሩ ሰዎች ስማቸው በክፉ ሲነሳ I will fight. እኔ ለራሴ ፋይት አላረግም። I don't fight for myself. የማታውቁ ሰዎች ካላችሁ ፋይት ያረጋል ብላችሁ ፈርታችሁ ከሆነ ዝም ያላችሁኝ I'm not going to fight. I never fight for myself. እግዚአብሔር በሚኒስትሪ ውስጥ ካስተማሪ ነገር መካከል I don't fight for myself. ራሴን ዲፌንድ አላረግም። ፋይት no. I will wait to pray. I will wait. ነገር ግን አብረውኝ ያሉ ሰዎችን የሚነካ ሰው አልወድም። I don't like it. ከሌ ፓስተር ከሌ እንደዚህ፣ ዘማሪት ከሌ እንደዚህ ወጣ፣ በዚህ ወጣ፣ አቀሜላት አይችሎታዋ እንትኗ I said keep quiet. Just keep quiet. ያ ሰው የሚሰራውን ስራ 10% ወይም ደግሞ 5% ማድረግ የማይችሉ ሰዎች they know how to criticize. Do you know በቸርች ውስጥ ፕሮፌሽናል ተቺዎች እንዳሉ? አማተር አይደሉም፣ they are professional. እዚህ ቸርች አይደሉም፣ praise God. ሌላ ቸርች ናቸው። professional criticizers. ዩቲዩብ ላይ ቲክቶክ ላይ ብትሄዱ አገልጋዮችን በሚተቹና በሚያርሙ ሰዎች ነው ሚዲያ የተሞላው። አድማጭም ደግሞ ያላቸው እነሱ ናቸው። በጣም የሚገርመኝ ነገር
ይሰማል። ከሌ በዚህ ወጥቶ ከሊት በዚህ ወጣ ነከሌ በዚህ they criticize። ይሄን የምላችሁ ነገር ነው። remember you are so precious በእግዚአብሔር ቤት ውስጥ እግዚአብሔር የማገልገል እድል ስላገኛችሁ። at the same time ግን I want you to know that it's a great privilege። ታላቅ እድል ነው እግዚአብሔር የሰጠን ታላቅ እድል ነው። ራሳችሁን ከአገልግሎትና ለእግዚአብሔር ከመስራት ስትነቅሉ ራሳችሁን እየነቀላችሁ ያላችሁት ከታላቅ በረከት ውስጥ ነው። I'm telling you። መጽሐፍ ቅዱስ ሲናገር ስለ ይሁዳ እንደዚህ ነው የሚለው ከኛ ጋር እንደ አንዱ ለመሆን እድል አግኝቶ ነበር። what a privilege። አግኝቶ ነበር። ዳዊት እንደዚህ አለ። ዳዊት የተከለከለውን ስለሚያቅ ሲመርቀን እንደዚህ አለ መዝሙር 20 ላይ እግዚአብሔር በጭንቅ ቀን ይስማ፣ ያዕቆብ አምላክ ስም ይጠብቅ፣ ከመቅደሱ ረድኤቱን ይላክልህ፣ ከጽዮን ደግፎ ይያዝ ካለ በኋላ ቁርባንህን ያስብልሃል። ምን ማለት ነው? let him remember your sacrifices። እግዚአብሔርን ለማገልገል ስትነሳ እሺ ይበልህ እግዚአብሔር አለ። እምቢ ተብሎ ስለሚያቅ ነው። ልዘምርልህ ስትለው እሺ ይበልህ እግዚአብሔር፣ ልስበክልህ ስትለው እሺ ይበልህ እግዚአብሔር፣ የሆነ ነገር ላድርግልህ ስትለው let him say okay, let him accept your sacrifices። ሃሌሉያ አሜን አሜን። you see ብዙ ሰዎች ሌላ በጣም ኢምፖርታንት ነገር ስላለባቸው እግዚአብሔርን አያገለግሉም። because many people የተለያየ ምክንያት አላቸው እግዚአብሔርን የማያገለግሉበት ኤክስኪውዝ አላቸው። ለዚህ ነው እግዚአብሔር አንቺን የመረጠው። ለዚህ ነው እግዚአብሔር አንተን የመረጠው because there are many excuses። ኢየሱስም እንዲህ አለ ይላል ዋው ሉቃስ 14 ላይ ቁጥር 16 ኢየሱስም እንዲህ አለ አንድ ሰው ትልቅ ግብዣ አዘጋጅቶ ብዙ ሰው ጠራ። የጋበዛቸውም ሰዓት በደረሰ ጊዜ የተጋበዙት እንግዶች እነሆ ሁሉም ነገር ተዘጋጅቷልና ኑ ብሎ እንዲጠራቸው አገልጋዮቹን ላከባቸው። ከዛስ ነገር ግን ይላል ሁሉም የየራሳቸው ምክንያት ይፈጥሩ ጀመር ይላል። ዋው ፈጠሩ ነው የሚለው ምክንያት ነበራቸው አይደለም የሚለው ምክንያት ምን አረጉ? ፈጠሩ። አንደኛው ገና አሁን መሬት ስለገዛው ሄጄ ማየት አለብኝ አለ በጨለማ። ሪሜምበር በጨለማ ነው መሬት የሚያየው። ይቅርታ ይደረግልኛ ማታ እራት የተጠራው እራት ማታ ላይ እርሻ እኔ እንግዲህ ብዙ ስለ እርሻ አላቅም ግን እንደው እርሻ የምታቆመው መካከላችን ማታ ይታረሳል? I don't think so። ነገር ግን ወደ ጌታው ቤት ግብዣ ላለመሄድ ያገኘው ምክንያት መሬት አለ በጨለማ ሄጄ አየዋለሁ አለ። ሁለተኛው ጋር ሄደ። ሌላኛው ደግሞ አለ 5 ጥማድ በሬዎች ገዝቻለሁ እነሱን ልፈትናቸው ስለሆነ ባክ ይቅርታ። ይሄኛው ደግሞ ጭራሽ ላርስ ነው አለ። what an excuse። አንደኛው ደግሞ እንደዚህ አለ ገና ሙሽራ ስለሆን ገና ሙሽራ ሃኒሙን ላይ ነኝ ማለቱ ነው። ይሄን ሃኒሙን አቋርጬ አልወጣም አለ። ፕራይዝ ጋድ ምን ማለታችሁ ነው አለ። ጌታ ሆይ ትዳር ስጠኝ ብሎ እኮ ተጸለየለት እኮ ነው። ይሄ በተለይ ይሄኛው ጸልየን ዳር ነው። ፕራይዝ ጋድ but he decided to live። አይ ሚስቴ ከለከለችኝ አለ። ሚስቴ ከባድ ችግር ነው የሚሆነው እዚህ ቤት አለ። በጊዜ መጥቶ የሚያገለግል የነበረው ሰውዬ ሁሉም ምክንያታቸውን አበዙ ኤክስኪውዝ። አገልጋዩም ተመልሶ መጥቶ ይህንን ለጌታው ነገረው። በዚያ ጊዜ ቤቱ ጌታ ተቆጥቶ አገልጋዮቹ እንደዚያ ቶሎ ብለ ወደ ከተማ ወደ አውራ ጎዳናዎች መተላለፊያ መንገዶች ውጣ፣ ድሆችን፣ አካለ ስንኩል፣ አይነ ስውር፣ አንካሳ ይኸውልህ ምንም ምክንያት እንዳታገኝ ሰብስበህ አምጣልኛል። ፕሬዝ ጋድ አንድ ሰው እንዳይቀራል። አሜን አሜን። ለዚህ ነው ቸርች ውስጥ ችግር ካያችሁ ዶንት ወሪ የተሰበሰበው አንካሳ እውር ሸባ ምናምን የተሰበሰበ ነው። እንደዛ ነው። እያነከስኩ ካየ መደነቅ የለብህም። ቀጥ ብሎ የሚሄደው እምቢ ስላለ ነው ጌታ የጠራኝ። that's why I'm called። አሜን አሜን። እነዛ ትልልቆቹ አዋቂዎቹ ትምህርት ቤት የሄዱት ጸባያቸው አሪፍ የነበረው ከትልቅ ቤተሰብ የተወለዱት እምቢ ብለዋል። ለዚህ እኮ ነው ሐዋርያ ጳውሎስ ቆሮንቶስ መጽሐፍ ላይ በተጠራችሁ ጊዜ ምን እንደነበራችሁም ብለው አስታውሱ። የትልቅ ቤተሰብ አልነበራችሁም ይላችሁ ለራሳቸው የሚነግራቸው እሱ ራሱን አውጥቶ ነው። እሱ is a very important person። ስለ ሐዋርያው ጥሪ ነግራቸዋል last week። እሱ በግድ ታንቆ ነው የመጣው። አንገቱ ተይዞ ነው because he was very important person። ወዮልኝ እያለ ነው የሚያገለግለው።
ባልሰብክ ያበቃልኛል ብሎ ነው የሚያገለግለው። እናንተ ግን ምን እንደነበራችሁ እስቲ አስታውሱ ይላል። you are not very important። ጥበበኞች በተባሉ ዘንድ ሞኞች የተባላችሁ፣ አዋቂዎቹ ዘንድ አላዋቂ የተባለ ምንም አይነት that's why there are ለምን ነው ቸርች ውስጥ ብዙ ችግር ያለው ካላችሁ because we have this kind of people in the church። አሜን የሚል አሜኑ ጠፋ። ባይብል ነው እንደዚህ የሚለው። አንድ ጊዜ አንድ አገልጋይ እንደዚህ አለ። ሰበሰበና አገልጋዮቹ በጠቅላላ ሰብስቧቸው እንደዚህ አለ፣ እናንተ ግን አለ በጌታ ሆናችሁ እንደዚህ ከሆናችሁ አለ ጌታን ሳታውቁ ግን ምንድን ነው የነበራችሁት አለ። አንጀቱ አሮ ነው ምርር ብሎት ምንድን ነው ግን የነበራችሁ ጌታን ሳታገኙ በፊት ምን አይነት ሰው ነው የነበራችሁት አለ። መንፈስ ቅዱስ ተሞልታችሁ ገትል ትምህርት ተምራችሁ እጄን ጭኜ ዘይት ቀብቼ ውሃ ጠጥቼ ሁሉ በሚጥሚጣ ሁሉ ነገር አርቄ ሳበቃ አለ እንደዚህ ከሆናችሁ አለ because very important people እግዚአብሔርን ለማገልገል እምቢ ስላሉ እግዚአብሔር እኛን መረጠ። ሃሌሉያ ክብሩን መግለጥ ፈለገ በእኛ in the name of Jesus። ኧረ አሜን የሚሰዋለሁ። እግዚአብሔር ክብር ለብቻው ማግኘት ስለፈለገ በቃ ሰው አይሆንም የተባለውን እግዚአብሔር አነሳውና ለምንም አይበቃም የተባለው እግዚአብሔር ቀባውና he said I will use him። ሃሌሉያ በሱ ነው የምጠቀመው አለ። አንካሳ ነው እጠቀምበታል፣ እውር ነው አለ እጠቀምበታል፣ አልተማረም I will use him። በዛ ሰው ነው የምሰራው አለ እግዚአብሔር። ኧረ ሃሌሉያ አሜን አሜን። ሁሉም ሰብስባቸው አምጡ፣ ድሆች ናቸው let them come ወደ ተደገሰው ድግስ ወደ ከበረው ስፍራ። ሃሌሉያ አሜን አሜን። በሲልክ እና በኮተን ሱት በቃ በአማረ ስፍራ ሊቀመጡበት የተዘጋጀው ቴብል ላይ አለ ዳውን አመታችሁ አስቀምጡበታል። ከመንገድ ላይ ለማኙ ይነሳና አለ ይቀመጥ እዛው ወንበር ላይ in the mighty name of Jesus። ኧረ ሃሌሉያ ኧረ ሃሌሉያ። ታማኝ አድርጎ የቆጠረን እግዚአብሔር የተባረከ ይሁን። አሜን አሜን አሜን። ታማኝ አድርጎ የቆጠረን እግዚአብሔር ክብር ይገባዋል። ሃሌሉያ። እስቲ ክብር አምጡ ለእግዚአብሔር። ሃሌሉያ። ወደ ጎዳናዎች ወደ ገጠር መንገዶች ውጣ አለው ይላል። ቤቴ ይሞላዘ bring everybody። ከዚህ በኋላ ኤክስክሉሲቭሊ የሚጋበዝ ሰው የለም ማለት ተራ ሰው ነው አለ ያገለግለኛል አለ እግዚአብሔር። ኧረ ሃሌሉያ I will use him I will use him። የእግዚአብሔር ሰው የጋር ጀነራሎችን ታሪክ ብትመለከቱ ታሪካቸው በጣም ይገርማቸዋል። በጣም እግዚአብሔር የሰራባቸው ሰዎች they've been through a lot። I'm telling you ስለ ስሚዝ ውግልሮስ ሲናገሩ ታሪኩ እንደዚህ ነው። የተማረ ሰው አለ የተማረ ምንም ትምህርት መጽሐፍ ቅዱስን የምታነብለት ሚስቱ ነበረች። መጽሐፍ ቅዱስ ያነበበችለት ሚስቱ ናት የምታነብለት ማታ ማታ። እሷ ያኮረፈች ቀን አይነበብም ማለት ነው አይነበብም። ከዛ በኋላ ማንበብ ያስተማረችው ደግሞ እሷ ናት። ከዛ በኋላ ማንበብ ጀመረ። he was nobody። እግዚአብሔር አምላክ ይሁን የእግዚአብሔር ቅባት ላይ ያረፈ he became a great man of God። great ሚኒመም ከ20 በላይ ሙታን በእጁ ተነስተዋል። great man of God በገባበት ሁሉ ተአምራት የሚከተለው ሰው ነው። ለምን እግዚአብሔር አምላክ ማንም አይፈልገውን ጠራ። let me use you። ካትሪን ኩልመን በህይወቷ ላይ በጣም ብዙ ቻሌንጅ ውስጥ ያለፈች ሰው ናት። ትዳሯን የፈታች ሰው ናት። ከዛ በኋላ ያገባችውን ሰው ደግሞ ከሌላ ሴት ነጥቃን ያገባችው ጌታ ሲረዳስ ሁለተኛ ባሏን yes that's her story። እንደዚህ ካላረጋችሁ ጌታ ይሰራባችሁም እያልኩ አይደለም ያለሁት። ቲክቶክ እና ፌስቡክ የሚሰማበት መንገድ አይታወቅም። ለካ መቀበያው መንገድ ይሄ ነው እንዳትሉ ደግሞ yes የሆነ አገልጋይ ቸርቻችሁ ሊያገለግል መጣ፣ እዛው አስቀረችው። ወደ ሚስቱ አልተመለሰም። very destructive የነበረ ህይወት የነበረ ሰው ናት። but the anointing I don't know። እግዚአብሔር በመጥራቱ አይጸጸትም፣ በጸጋው ስጦታ አይጸጸትም። እግዚአብሔር ሰው እንደሚያይ አያይም። እግዚአብሔር ደግሞ ለኔ ሊያብራራም አይገባም፣ ኃላፊነትም የለበትም። he's not accountable። እኔ እኮ በካትሪ የተጠቀምኩት በዚህ ምክንያት ብሎ አይነግረኝ። he just user praise God።
በሷ ሚኒስትሪ ውስጥ የተነሱ ሰዎች ናቸው እስከ ዛሬዋ ቀን ድረስ በምድር ላይ የመንፈስ ቅዱስን ሪቫይቫል ይዘው የሚሄዱት እነ ፓስተር ቤኒን በዛ አኖይንቲንግ የተቀቡ ሰዎች ናቸው። አንደ ዳት አኖይንቲንግ I'm telling you ፓስተር ቤኒን ባለፈው ሲናገር እንደዚህ ያለ ከካናዳ አሜሪካ የሷን ፕሮግራም ለመካፈል ስመጣ አለ I don't know it was a 8 hours ይሁን 9 hours drive ነበር አለ። መኪና ውስጥ የጫናት ሴትዮ ነበረች አለ። every part of her body ስኩዊዝድ የሆነ እጇ እግሯ ሰውነቷ መንቀሳቀስ የማትችል ተሸክመን መኪና ውስጥ የምናረጋት ከዛ አውጥተን ደግሞ ዊልቸር ላይ እያደረግን 8 hours በሙሉ ተቆልምማ የመጣች ሴትዮ አለ ጉባኤ ዘናት ገባን አለ። ጉባኤ ውስጥ ይዘናት ገብተን when ፕሮግራሙ ከማለቁ ሲያልቅ አላወቅንም ምን ተፈጠረ የሚያወቅነው ነገር የለም ማለት መኪናችን ጋር ስደርስ ሁላችን እኩል ጮህናል። ለምን ሴትዮዋ ቀጥላ ትመጣለች አለ። ምንም የተጠፈ ነገር የለም አለ። ሹፌሩ አልነዳም ይሄን መኪና አለ አልገባም እዚህ መኪና ውስጥ አለ what's going on አለ። እንደዛ ተቆላልፋ የመጣች ሴትዮ አለ in the presence ኧረ ሃሌሉያ ምንድነው የገጠመሽ አላት። ኖ የገጠመኝ ነገር ይሄ ነው። እሷ የነበረችው ቤዝመንት ውስጥ ነው because ዊልቸር አይገባም ብሎ ቤዝመንት ውስጥ ያረጋት። the moment ካትሪን ኩልመን ወደ መድረክ ስትመጣ ቤዝመንት ያለችው ሴት እጇ መፈታት ጀመረ። she didn't even pray የጸለየችው ጸሎት የለም። she didn't do anything wow በንጋታው ልትመሰክር ቆመች አለ። ያ ሴት ካትሪን አለቻት አለ every part of my body twist የነበረ ሰው ነኝ ይኸው እግዚአብሔር ነገሬን ሁሉ ፈታ። ሃሌሉያ ትንሿ ጣቴ ብቻ ታጥፋ ቀርታለች አለቻታል። ካትሪን እየሳቀች አለ ጌታ የሰራልሽ እንድታስታውሺ ታጥፋ ተቀራለችኝ አለ so that you will remember እንዴት ቆልማማ እንደነበር እንድታስታውሺ ትቆይ ትንሽ ጣት ዋው እግዚአብሔር የተጠቀመው ተራ ሰዎችን ነው። ሰዎች ያባረሯቸውን ሰዎች ነው። ካትሪን ኩልመን ሆቴል ውስጥ ስትገባ ሆቴል ውስጥ ለማደር ስትገባ እያንዳንዱ የሆቴል ሩም ውስጥ ያለ ሰው ይወጣ ነበር because ካትሪን ኩልመን ያደረችበት ሆቴል ሰው አብሯት ማደር አይችልም ነበር። the presence of God የእግዚአብሔር presence ሰዎች እየጮሁ እያለቀሱ መተኛት አቃተን እያሉ ከዛ ሆቴል ሩም ለቀው ይወጣሉ። ስለዚህ ካትሪን ኩልመን ጋርደን ኮርት ነው የምታድረው ከተባለ ሙሉ ቤቱ ነው ቡክ የሚደረገው nobody will come in what a presence እግዚአብሔር ሰባራውን ሰው ለመጠቀም ወሰነ። የራሱ የሆነ ኳሊፊኬሽን የሌለውን ሰው እግዚአብሔር መጠቀም ፈለገ። what a privilege እግዚአብሔርን ማገልገል ታላቅ ዕድል ነው። it's a great privilege እሷን እየተከተለ ነው ፓስተር ቤኒን የእግዚአብሔር መንፈስና ቅባት ላይ ያረፈ he imparted the anointing for the first time አለ። ካትሪን ኩልመን ወደ ጌታ ስትሄድ ናና ስበክ ብለው ጠሩኛል። የ21 ዓመት ልጅ ነው I was 21 I was crying I was destroyed I didn't know what በህይወቴ ላይ ምን እንዳለ መድረኩ ላይ ቆሜ ማልቀስ ጀመርኩ አለ። ያኔ ካትሪን ኩልመን ላይ የነበረው የእግዚአብሔር መንፈስ ማለት ጀመርኩ then the anointing በዛ ቀብር ላይ ከ10 ምናምን ሰዎች በላይ ነው ከዊልቸራቸው ላይ ተነሱት በፊውነራል ሰርቪሳቸው ላይ እግዚአብሔር በተራ ሰዎች ለመጠቀም ስለወሰነ ነው። you are not a special person ለዛ ነው ጌታ የፈለገን እግዚአብሔርን ማገልገል ታላቅ ዕድል ነው። እስቲ ከኔ ጋር ተናገሩ እግዚአብሔር ሆይ በሉ እስቲ አገለግልሃለሁ I will serve you በሉ እስቲ praise God ባለን በጊዜያችን በእድሜያችን የኛ በሆነው ነገር ሁሉ ለእግዚአብሔር መስራት መወሰን አለብን። that's our blessing ኢዮብ ምዕራፍ 36 ቁጥር 11 እንደዚህ ነው የሚለው wow remember አንገል እንገራችሁ ምናልባት remember እግዚአብሔርን አለማገልገላችን በህይወታችን ላይ የያዘብን በረከት ይኖራል። I want you to think ይሄን እንድታስቡ ፈልጋለሁ። እግዚአብሔርን አለማገልገል ብሎክ ያደረገው በረከት ይኖራል። you see ኢየሱስም እንዲህ አለው የቅድሙ ሉቃስ ወለድ ገምላችሁ አንደኛውን ስንኝ ብቻ አንድ ትልቅ ሰው ግብዣ አዘጋጅቶ ብዙ ሰዎች ምን አረገ ጠራ። you see ያንን ጥሪ አለመቀበል
እግዚአብሔር ለህይወታችሁ ወዳዘጋጀላችሁ ነገር ውስጥ እንዳትገቡ ብሎክ ሊያረጋችሁ ይችላል። ኢትስ ፕሪፔርድ። ልንገራችሁ፣ በረከታችሁ ተዘጋጅቷል፣ ስኬታችሁ ተዘጋጅቷል፣ ፍሬያማነታችሁ ተዘጋጅቷል። ኤቭሪቲንግ ኢዝ ፕሪፔርድ። ፕሬዝ ጋድ። ያንን የተዘጋጀላችሁ ነገር ውስጥ የምትገቡት በአንድ መንገድ ነው፣ ጥሪያችሁን በመቀበል። ኦኬ ብሎ የገባ ሰው ወደ ተጠራበት ቦታ ገባ ማለት ነው። ኤቭሪቲንግ ኢዝ ዴር። በህይወት የሚያስፈልገን ነገር ሁሉ እያለ ያንን ጥሪ በመታዘዝ ያ እግዚአብሔር ያዘጋጀን ነገር ውስጥ መግባት ስንችል ጥሪውን እምቢ ብለን እግዚአብሔር ያዘጋጀውን ነገር ፍለጋ ውጭ እንባክናለን። የብዙ ሰው ህይወት የሚያልቀው በዛ ነው። እግዚአብሔርን በማገልገል ውስጥ ያለውን በረከት እሺ ብሎ መካፈል ሲችል ያንን ሪፊውዝ ያደርግና ምን ያደርጋል? በሬን እየሞከርኩ ነው፣ መሬቴን እያየው ነው፣ ህይወቴን ለማሳካት እየሞከርኩ ነው፣ I'm trying to fight. No. እዚህ እኮ የተዘጋጀ ቴብል አለ። ቁጭ ብለህ እጃቸው ወደ ኋላ አድርገው እየመጡ የሚያስተናግዱ ሰዎች እየጠበቁ ነው። If you obey. Remember. እግዚአብሔርን ደስ ከማሰኘት የሚከለክለን እግዚአብሔርን አለማገልገል ነው። ኢዮብ 36:11 ታዘው ቢያገለግሉት አሜን ቀሪ ዘመናቸውን በተድላ praise God እድሜያቸውንም በርካታ ይፈጽማሉ ይላል። if they just obey and serve him ሁሉ ጊዜ አይምሮአችን መስራት ያለበት መንገድ በዚህ ዘመን ባለኝ ሪሶርስ እንዴት አርጌ እግዚአብሔርን ላገልግል በሚል አይምሮስ መሞላት አለብን። how can I serve the Lord better ከትናንትናው የተሻለ ካለፈው ሳምንት የተሻለ ካለፈው ዓመት የተሻለ ባለፈው ዘመን እግዚአብሔርን ካገለገልኩበት በላይ how ምንድነው ማድረግ I have to do something for the Lord ማለት አለብን። ለምን this is the blessing ቀሪ ዘመናቸው በተድላ እድሜያቸውን በምን በርካታ እነማ እግዚአብሔርን የሚያገለግሉ ሰዎች ቀሪ ዘመናቸውን በተድላ በደስታ ቲንግ ቁጭ ብላችሁ አስቡ። አይኖ ብዙ ነገር አይምሮአችን ይዛል። ይሄን ባረግ ይሄን ብሰራ በዚህ ቦታ በዚህ ብገባ ህይወቴ እንደዚህ ቤቴ እንደዚህ ልጆቼ እንደዚህ ስራዬ እንደዚህ there are many አይምሮአችን የሚይዝ በጣም ብዙ ነገር አለ። but I encourage you እግዚአብሔር የኔን ድምጽ ያላከላችሁ ለዚህ ነው። እግዚአብሔርን እንዴት አድርጌ ከዚህ በተሻለ መንገድ ላገልግለው ማለት አለባችሁ። then ወደ ተዘጋጀው ግብዣ ውስጥ መግባት የምትጀምሩት ያኔ ነው። የተደገሰ ግብዣ አለ፣ የሚጠብቃችሁ ግብዣ አለ። እናንተ ያልሰራችሁበት ነገር አለ እግዚአብሔር ያዘጋጀው። አሜን። እናንተ ያለፋችሁበት ነገር አለ። there is something እግዚአብሔር ፕሪፔር ያደረገው በህይወታችሁ ላይ። ሃሌሉያ in the mighty name of Jesus። ዛሬ አንድ ሰው ብርሃን የተካፈለ ነው። you see ምናልባት እግዚአብሔርን አለማገልገል ነው ለጠላቶቻችሁ በህይወታችሁ ላይ በርን የሚከፍተው። when you don't serve him እግዚአብሔርን አለማገልገል maybe ለጠላቶቻችሁ ጥቃት ህይወታችሁን እየከፈተ ነው። not to serve the Lord it's very dangerous. wow I'm telling you እግዚአብሔርን አለማገልገል ህይወታችሁን ለጠላት ሊከፍተው ይችላል። there is a probability። ዝም ብለን መኖር አንችልም። ሁለተኛ ሳሙኤል 11:1 ነገስታት ጦርነት በሚወጡበት ጊዜ ይላል የጸደይ ወራት ዳዊት ኢዮአብን ከንጉሱ ሰዎች ከመላው እስራኤል ሰራዊት ጋር አዘመተው። እርሱም አሞናውያንን አጠፋ፣ ራባት የተባለችውን ከተማ ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር ይላል። ሰልፈኛው ዳዊት ያለ ቸርች አልሄደም ማለት ነው። ያለ አገልግሎት ያለ he's not busy do you know እግዚአብሔርን ማገልገል በህይወታችሁ ላይ መንፈሳዊ ኮሚትመንታችሁ እንደሚጨምር። እግዚአብሔርን ማገልገል መንፈሳዊ ትጋታችሁን ይጨምራል። እግዚአብሔርን ማገልገል የጸሎት ህይወታችሁን ይጨምራል። እግዚአብሔርን ማገልገል ማጥናት ህይወታችሁን ይጨምራል። እግዚአብሔርን ማገልገል ራሳችሁንና ህይወታችሁን ለመጠበቅ ይደራችሁ። he will help you because you are busy serving the Lord. you are I'm telling you አንዳንድ ቦታ ላይ ሄደን ሰዎች አንዳንድ ቦታ አንገባም እኮ እኛ አገልጋዮች። አሁን የመድረክ ሰው ወይም የሚዲያ ሰው ምናምን ሰዎች እኮ የፈለግንበት እኮ አንገባም ጌታ ሲረዳን። we can't ምንም ስለምናረግ እኮ አይደለም። ነገር ግን አይብራራም። ሰው የሆነ ቦታ ካገኘ በኋላ አታስረዳውም። ይኸውልህ አጎቴ ቀጥሮኝ አጎቴ ልጆች ተሰብስበው ሊመጡ ሲሉ ከዛ በኋላ አልሆን ብሎኝ የጠጣሁት ደግሞ ኮካ ብቻ ነው። ከኮካ ደግሞ በኋላ ፍየል ነው የበላሁት። ከፍየል በኋላ you can't explain ለስንት ሰው ነው የምታብራራው?
የኛ ሰው እንደሆነ ፓስተር ኤልሻዳይን አየሁት ብሎ ነው የሚጨርሰው። አየሁት ካለ ነገር አለ ማለት ነው። አንዳንዴ ከሰዎች ጋር ቁጭ ብዬ ይመጣሉ ሰዎች ሊያስተናግዱ አስተናጋጅ መጥቶ አስተናግደው ሲሄዱ ይሄ ሰው በደንብ ያቀኛል ምን እንደማረግ እየጠበቀ ነው እላቸዋለሁ። አስተናጋጁ ዲኖ አስተናጋጆች ተደብቀው እንደሚቀርጹ ለጌታ ሲጠነቀቁ ማለት ነው። ሚኒስትሪ is very difficult። ሰዎች እግዚአብሔርን ማገልገል ሲጀምሩ ህይወታቸው ይጠበቃል። ሰገነት ላይ መዝናናት ሲጀምሩ የዳዊት ታሪክ ይመጣል። ሰልፈኛው ዳዊት በሰልፍ ቀን ቤት ተቀመጠ። ቅድም ያነበብኩላችሁ ጥቅስ ዳይሬክትሊ የሚገናኘው ከዚህ ጋር ነው። የኦሪዮን ሚስት አገኘ፣ ከሷ ጋር ተኛ፣ ወለደ። ከዛ በኋላ ባልየው ምን አደረገ? አስገደለ። ከዛ በኋላ እግዚአብሔር መጣ፣ ገሰጸው። ምን አለው? መጨረሻ ላይ ቤት ልስራ ሲለው አሰራም አለው። ንጹህ ደም በእጅ ላይ ያለ አለው። this is the story you can't serve me አለው። የንጹህ ሰው ደም አፍስ የጠላቶችን ብቻ ለማ የንጹህ ሰው you see ጠላት ወደ ህይወታችን በር የሚያገኝበት አንዱ መንገድ እግዚአብሔርን አለማገልገል። ministry will make you a disciplined person። እግዚአብሔርን ማገልገል ዲሲፕሊን ሰዎች ያደርጋቸዋል። ሃሌሉያ አሜን 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 አሜን። ይሄ ምክንያቱም አንዳንድ ጊዜ ሰው ምን ያገባው የምንለው ነገር መኖር የለበትም። ለሰው አይምሮ በሚመች መንገድም መሄድ አለብን አይደለም እንዴ? it must be explainable። የምንሆነው ነገር ሊብራራ ይገባል። እማናብራራውን ነገር ማድረግ የለብንም ማብራሪያ ከሌለው። praise God አይብራራማ you cannot explain it። እግዚአብሔርን አለማገልገል ለጠላቶቻችን ደጅ ይከፍታል። remember you will be attacked። እግዚአብሔርን ማገልገል በህይወታችን ላይ እያለፉ ላሉ ቻሌንጆች ምናልባት ምክንያት ሊሆን ይችላል። not to serve the Lord maybe you are facing ይሄ ማዕበል ምናልባት እግዚአብሔርን ካለማገልገል የመጣ ይሆናል በህይወታችን ላይ። ዮናስ 1:7 ከዚያም መርከበኞቹ እርስ በርስ ይህ ክፉ ነገር በምን ምክንያት እንደመጣብን ለማወቅ ኑ ዕጣ እንጣጣል ተባባሉ። ዕጣውም በማለት ደረሰ ይላል በዮናስ ላይ ወደቀ። ከዚያም ይህ ሁሉ አስጨናቂ ነገር በምን ምክንያት እንደመጣብን ንገረን አሉት ይላል። አንተ ነህ የምታውቀው ምንድነው የተፈጠረው? ምንድነው ይሄ ማዕበል? ሲዝኑ አይደለም ወቅቱ አይደለም እንዲህ አይነት ማዕበል መጣ ምንድነው? ንገረን what's the problem? ዮናስም እንደዚህ አለ እኔ ዕብራዊ ነኝ የብስንና ባህርን የፈጠረ የሰማይ አምላክ እግዚአብሔር አመልካለሁ። እርሱም ማስቀድሞ ነግራቸው ስለነበር ይላል ቁጥር ወደታች ወርዶ ከእግዚአብሔር ፕሬዘንስ እንደኮበለለ አወቁ ይላል። ይሄ ሁሉ ማዕበል አንተ ጥሪህን ባለመከተል የመጣ ነው አለ። በማያገባን you didn't follow the calling። አንዳንዴ ወደ ህይወታችን ማየት አለብን። እግዚአብሔርን አለማገልገል ወደ ህይወታችን የሚስበው ማዕበል አለ፣ የሚስበው ወጀብ አለ። ዋይ እግዚአብሔር የሚያገለግሉትን ፕሪዘርቭ ያደርጋል፣ ይጠብቃቸዋል። the Lord will use us። ሃሌሉያ አሜን አሜን። ሰዎች እግዚአብሔርን የማያገለግሉት because ለዚህ ዓለም ያላቸው ክብር ከፍተኛ ስለሆነ ነው። I'm challenging your mind። ሰዎች ለዚህ ዓለም ያላቸው ክብር ከፍተኛ ስለሆነ እግዚአብሔርን አያገለግሉም። ፕራዮሪቲያቸው ይሄ ዓለም ስለሆነ በማርቆስ 10:21 ላይ ኢየሱስም ተመለከተውና ወደደው። እንግዲህም አለው አንድ ነገር ጎደለህ፣ ሂድና ያለን ሁሉ ሸጠህ ለድሆች ስጥ፣ በሰማይ የተከማቸ ሀብት ታገኛለህ። ከዚያ በኋላ ናና ምን በለኝ ተከተለኝ። ዋው! በሰማይ ምን ያለ ሀብት አልሰማችሁም? በሰማይ ስንት አይነት ሀብት የተከማቸ። እስቲ የተከማቸ በሉ እስቲ riches። አንተ እዚህ ሉዝ የምታረገውን የማይመጣጠን ሀብት በሰማይ ይጠብቀሃል። ናና ከኔ ጋር ውጣ ሲለው አለ ሰውየው እንደዚህ አለ። እያዘነ ነው የሚለው። ሰዎች እግዚአብሔርን የማያገለግሉት ምክንያቱም የዚህ ዓለም ክብር ስለሚበልጥባቸው ነው። የዚህ ዓለም ሀብት ስለሚበልጥባቸው ነው። they don't know በሰማይ ያለን ሀብት የሚያዩበት አይናቸው ስላልበራ ነው። that's why they don't want to serve the Lord።
I'm telling you ብዙዎች የዚህን ዓለም ክብር ነው የሚጠሙት። የዚህን ዓለም ዋጋ ነው የሚጠሙት። የዚህን ዓለም ሪዋርድ ዘላለምን የሚያዩበት አይን የላቸውም ሰዎች። ለዚህ ነው እግዚአብሔርን የማያገለግሉት። ዋው ኢተርኒቲ ሜንታሊቲ የላቸውም። በሰማይ ሀብት ታገኛለህ ሲለው he said ሰማይን የሚያይበት መንፈሳዊ ንቃት አልነበረው። ሰማይን የሚያይበት መንፈሳዊ መረዳት ውስጡ አልነበረም። ኖ አለ። ንብረቴ፣ ሀብቴ፣ ካምፓኒ፣ ድርጅቴ፣ ገንዘቤ፣ አካውንቴ እሱ ይሻለኛል። I don't want የሰማይ ሀብት አለ። ኢተርኒቲን የዘላለምን መንገድና ህይወት ማየት ያልቻለ ሰው እግዚአብሔርን ማገልገል አይችልም። ህይወት ዘላለማዊ ነው። whatever you do በእጃችሁ ላይ ያለ ነገር በእጃችን ላይ ያለ ነገር ለመጥፋት የተወሰነ ነው። It's subjected for destruction. ዋው እድሜያችን ያልቃል። እውነት ነው። ጉልበታችን ያልቃል። የሰው ጤና ዲትሪሬት እያደረገ ይሄዳል። አለም እንዴ ወዳችሁም ጠላችሁም ሰው ከተወሰነ በኋላ እየደሰ ጤናው ምን ያደርግ ይሄዳል? ዲትሪሬት እያደረገ ይሄዳል። ስትሬንግዙ አይም ሁሉ ነገር በህይወታችሁ ላይ እየጨመረ የሚሄደው ነገር እግዚአብሔር በሰጣችሁ ነገር ለእግዚአብሔር ያረጋችሁት ነገር ነው። ትርፋችሁ ለእግዚአብሔር ያረጋችሁት ነገር ነው። እግዚአብሔር እድሜ ሰጥቷል። በእድሜ ለእግዚአብሔር ያረከው ነገር ነው ፕሮፊት። ዳስ ዩ ፕሮፊት። እግዚአብሔር ጤና ሰጥቷል። በጤና ለእግዚአብሔር የሰራው ነገር ነው ትርፍ። ሃሌሉያ። በሰማይ የተከማቸ ሀብት አለ። እግዚአብሔር ገንዘብ ሰጥቷል። ትርፍ አንድ ነገር ነው። በገንዘብ ለእግዚአብሔር ያደረከው ነገር ነው ትርፍ የሚሆን። ዳስ ዩ ፕሮፊት። ትርፍ ያ ነው። ሰዎች ዛሬ አይደለም ኤክስትራ ነገር በእግዚአብሔር መንግስት ለማድረግ ቀርቶ ሰዎች አስራትና መባ ላይ ገና በመከራከር ላይ ነው ያሉት። ህይወታቸው ገና በአስራትና በመባ ክርክር ላይ ነው። በአዲስ ኪዳን አለ ወይ የለም ወይ? በግሪኩ ምንድነው የሚለው? በዕብራይስጡ ምንድነው የሚለው? አገር ቤት ልላከው እዚህ ቸርች ላድርገው፣ ለደሃ ልስጠው ወይስ ቤተክርስቲያን ውስጥ ላስገባው? 10% ላርግ ወይ እግዚአብሔር የፐርሰንት አምላክ እግዚአብሔር ሂሳብ አስተማሪ አይደለም ምንም ፐርሰንት የሚባል ሰዎች ገና they are busy arguing. why? because በሰማይ የተከማቸውን ሀብት የሚያ ኢተርኒቲ ሜንታሊቲ በሰዎች ስላስገባ ነው። እግዚአብሔር የዘላለም አምላክ ነው። everything that you are proud of ዛሬ ፕራውድ የምናረግበት ነገር ሁሉ ወደ ምንም ነገር ይቀየራል። ለእግዚአብሔር ያዋልነው ህይወት በሰማይ ታላቅ ሀብት አከማችቶ ይጠብቀናል። there is a glory in heaven, there is a reward in heaven. በሰማይ ዋጋ አለ። እስቲ አንድ ሰው ከኔ ጋር ይናገር በሰማይ ዋጋ አለ ይበል እስቲ። በሰማይ ዋጋ አለ። አረ ሃሌሉያ። በሰማይ ዋጋ አለ። ጌታ ኢየሱስ ለዚህ ሰው ሊያሳየው የፈለገው ነገር በሰማይ የተከማቸ ሀብት ታገኛለህ። ለጴጥሮስ እኮ እንደዚህ አላለው። ለዮሐንስ እኮ እንደዚህ አላለው። እነ ሉቃስ እነ ማርቆስን ሲጠራቸው ጌታ ተከተሉኝ ብቻ ነው ያላቸው። but this guy is very important. ብዙ ገንዘብና ሀብት ያለው ሰው ነው። ስለዚህ ኢየሱስ ሌላ ሞቲቬሽን ጨመረለት። የጨመረለት ሞቲቬሽን እንደዚህ የሚል ነው። ሀብት አለ አይደለም አለው። በሰማይ ደግሞ ሌላ ሀብት ይጠብቃል አለው። ሰውየው ብዙ ሰማይ ይሄ ነገር አለ። ይሄ ነገር ይቆይልኝ እማየው ሀብት ይሻለኛል አለ። እያዘነ ምን አደረገ ነው የሚለው? he left out of the calling. I don't know የዛ ሰው ህይወት መጨረሻው ምን እንደነበረ። በጌታ በኢየሱስ ስም ሰማያዊ ዓይኖቻችን ይከፈቱ። ይሄን ብርሃን ተካፈሉ። you have to be very spiritual ጌታን ለማገልገል። እግዚአብሔርን ለማገልገል ጊዜያችሁን፣ ህይወታችሁን፣ ገንዘባችሁን ያላችሁን ነገር ለእግዚአብሔር ለመስጠት መንፈሳዊነትን ይጠይቃል። ብዙ ሰው let me tell you something ብዙ ሰዎች በማኒፑሌሽን በተጽዕኖ ነገራቸውን የሚሰጡት because መንፈሳዊ ስላልሆኑ ነው። they are not spiritual። ስለዚህ ሰዎች ምን ይጠቀማሉ? ማኒፑሌሽን ይጠቀማሉ። ምን ይጠቀማሉ? ጫና፣ ውሸት፣ ማስፈራራት፣ ማስጨነቅ። ሰውየውን ይጠሩትና የሆነ እባብ ነገር አያለው እግር ላይ ተጠምጥሟል፣ ከፍ እያለ ነው ወደ ላይ እየወጣ ነው። አሁን ይኸውልህ 50,000 ካልዘራ ይሄ እባብ ጭን ውስጥ ነው የሚነክስ ሲሉት እንደዚህ ማራገፍ ይጀምራል።
50 ሺህ ፍለጋ ይሄዳል so that he can sow that seed እባቡም አልነከሰውም ሰውየውም 50 ሺውን አግኝቷል ህይወታቸው ቤት ከገባ በኋላ ትዝ ይለዋል የምን እባብ ነው ይላል እባብና ጊንጡን ትረግጡ ዘንድ ተብሎ አልነበር እንዴ ተፈቱ እንዴ እባቦቹ ይላል ከ3 ቀን በኋላ ነው ይሄንም ያስታውሰው ሁሉ ነገር ከሄደ በኋላ ካለቀ በኋላ ከዛ በኋላ መጥቶ እነዚህ አገልጋዮች ሌቦች ናቸው ቤተክርስቲያን ሌቦች ሁለተኛ አስራት ሁለተኛው ባይ ከዛ በኋላ ይገባል ላይቭ ይገባል አንላይቭ ይገባል ምን ላይቭ ይገባል በላይቭ ይገባል ሰርቆ ተቀብሎኝ አንቆኝ በዛ because ሰዎች they are not ሰማይን ማየት ስለማይችሉ በእባብ ነው የሚቀበሏቸው ለዚህ ነው እውነተኛ አገልጋዮች ድሃ የሚሆኑት ንጹህ አገልጋዮች ጫማቸው ተንሻፎ ነው የሚሄዱት ንጹህ ናቸው በቃ የሚሰብኩት እውነቷን ነው እባብም አላየም ዘንዶ ላይ ምንም ያየ ምን አየሰ ምንም ደህና ነው ይላል ደህና አንተ ደህና ነኝ ያው ኪሱ አስገብቶ ሊሰጥ ያወጣው ራሱ ከቶ ነው የሚሄደው ከዛ ደህና ነው ደህና ነኝ ውሸተኞችና ማኒፑሌተሮች አድቫንቴጅ የሚወስዱት የእግዚአብሔር ሕዝብ መንፈሳዊ ስላልሆነ ነው people are not spiritual በሰማይ የተከማቸ ሀብት አለ ሲለው 10 ብር አልሰጠውም እኮ ይዞ ሄደ ነው የሚለው ለኢየሱስ እነዛ እኮ ከድህነታቸው ሰጡ ነው የሚለው አለም እንዴ እነዛ እኮ እነዛ የቷይ አጋንንት ይወጣላቸው በንብረታቸው ያገለግሉታል ይላል ይሄ ባለጸጋው አሳይቶ ነው የነሳው እኮ ምንም እኮ አልሰጠውም እኮ እጅግ ባለጸጋ ነበር ይላል በሰማይ ሊሰራልኝ ነው አለ ሁሉን ነገር እቺን ከዚህ በፊት ሰምቻታለሁ ነገር እያለ ነው እቺን ነገር አቃታለሁ አለና ጥርግርግ አድርጎ ተመልሶም አልመጣም ሰውየው he just left እግዚአብሔርን ማገልገል መንፈሳዊነትን ይጠይቃል you have to be spiritual eternity mentality ያስፈልገናል ብዙ ዘመን ጌታን የሚያገለግል ሰው ሰማይን ያየ ሰው ብቻ ነው ሰማያውን ሪዋርድ ያየ ሰው ብቻ ነው I'm telling you እግዚአብሔርን ማገልገል ሁሉ ጊዜ ደስተኛ ሰው ያደርጋችሁ I'm telling you there are many challenges ግን there is a reward in heaven በሰማይ የተከማቸ ሃሌሉያ አሜን አሜን you see ለዚህ ነው ሐዋርያ ጳውሎስ ሲናገር በአንደኛ ቆሮንቶስ 3:9 ላይ እንደዚህ አለ እግዚአብሔር የሰጠኝ ጸጋ እንደ ብልሃተኛ መጋቢ ምን አድርጌያለሁ ገንብቻለሁ አለ መሰረት ጥያለሁ ገነባለሁ ዋው ስራዬ ደግሞ በእሳት የሚገለጥበት ቀን አለ ስራዬ እንዴት ነው የሚገለጠው እሳቱ የሚፈትንበት ጊዜ አለ that day will come there is a day በእግዚአብሔር ፊት ያደረግነው ነገር ሁሉ በሚዛን በእሳት የሚፈተሽበት ጊዜ አለ ሃሌሉያ በጌታ በኢየሱስ ስም ያን ቀን እጃችን ባዶ እንዳይሆን I pray ሃሌሉያ I have done this ማለት አለበት እግዚአብሔር ሆይ በድካምም በብርታትም የምችለውን ነገር አድርጌያለሁ I tried my best I tried አሜን አሜን lastly እግዚአብሔርን ሰዎች ማገልገል የማይፈልጉት because እግዚአብሔርን ማገልገል መከራን ስለሚያካትት ነው it includes suffering መከራን ያካትታል እግዚአብሔርን ማገልገል የራሱን የቻለ መከራ አለ የሐዋርያት ሥራ 9:15 ጌታም እንዲህ ያለው ሂድ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት ምን አደርገዋለሁ አሳየዋለሁ እግዚአብሔር መቼም በሐዋርያ ጳውሎስ ላይ እንዴት እንደከረረበት ይሄው ሁላችን እንደምናውቅ ነው አከብረዋለሁ አይደለም ያለው መከራ እንዴት እንደሚቀበል መከራ ሰጥቶ ይላል ለሚያገለግሉኝ ሰዎች እንደዛ እኮ ነው ያለው አሳዷቸው የለም አለ በህይወቱ ዘመን ሁሉ የሚያሳድደው ሰው እንዳይጠፋ ነው ማረጋው አለ ግን ያገለግለኛል አለ መከራ there is suffering ሰዎች ያንን መከራ መካፈል አይፈልጉም you እግዚአብሔርን ማገልገል ስትጀምሩ ጠላቶቻችሁ ሐራስ ያደርጓችኋል
እግዚአብሔርን ማገልገል ሲጀምሩ ስፔሻል ሰይጣን ይመደብላችኋል። if you don't know አሁን ኦርዲነሪ ተራ ሰይጣን እንደሆነ ያሳደዳችሁ ያለ ሰዎች አላያችሁም ገና ሰይጣን። እግዚአብሔርን ማገልገል ሲጀምሩ there is a special squad to attack. why? because ጠላት እግዚአብሔርን ከማገልገል እጃችሁ መያዝ ይፈልጋል። he will fight you ቀስተኞች በዙበት ነው የሚላል እንዴ? they will fight you የገሃነም ደጆች ይከፈታሉ። የጠላት ኃይል ይመጣል። ለዚህ ነው በጌታ ፊት መጸለይ መትጋት መጾም ያለበት because there is a special attack በህይወታችሁ ላይ በቤታችሁ ላይ the enemy will harass you. I'm telling you እግዚአብሔርን በማገልገል ውስጥ ያለው ይሄ ነው። እግዚአብሔርን ስታገለግሉ ሰዎች will abuse you። ሰይጣን ብቻ አይደለም ሰዎችም abuse ያደርጓቸዋል። ሰዎች ማገልገል ይፈሩት ለዛ ነው they will abuse you። አንድ ሰው አጎታችን የጀመርና አካባቢ ወደ ኢነር ሰርክል ያስጠጋው ሰው ነበር። I believe he was called for ministry። እግዚአብሔር እንደጠራው በጣም እርግጠኛ የነበርኩ ሰው እግዚአብሔር ከብዙ ነገር ውስጥ ያወጣው ሰው ነው። ከብዙ ነገር በእጄ ጌታን የተቀበለ ሰው ነው። ያደገ ሰው ነው። የበረታ ሰው ነው። እግዚአብሔር ቃል ውስጥ የገባ ሰው I brought him ወደ ኢነር ሰርክላችን አስገብቼ አብረን ያገለገልን ነበር። ከዛ ድንገት ጠፋ። በቃ ጠፋ። ቻውም አላለኝ። በስንት ጊዜ አፈላልጌ ምን ሆነ ነው የጠፋው? why? ኖ አለ። እኔ የምሰራው ስራ በጣም ከሰው ጋር ያገናኘኛል። ሳገለግል አይተው አለ። ገና ልቆጣ ስል አንተ አገልጋይ አይደለህ እንዴ ይሉኛል አለ። ገና አልተናገርኩም አለ። የሆነ ስራ ሰርቼላቸው ገንዘብ መቀበል ሲኖርብኝ ምን ነው አቆየህብኝ ገንዘቤን ስል ጮክ እኮ አንተ አገልጋይ አይደለህ እንዴ ይሉኛል አለ። ፓስተር ሰራልኝ አልኩ አለ። ተሰቆሊ ምን ነው በፍጹም ስራ መስራት አልቻልኩም አለ። ሰዎች አቢዩዝ አደረጉኛል። they abuse me። መድረክ ማይክ ማስትይዝ ልሳን ትጸልያለህ እዚህ ነው ምትጮኸው ላይ ይሉኛል አለ። then I said አገልግሎት ደና ሰንብች ሄጄ ከዚህ ህዝብ ጋር ለባቀስ he left ministry completely. I was very sad. ደስተኛ አልነበርኩም because I know እግዚአብሔር እንደጠራው አውቃለሁ in the ministry። ያ ሰው ዛሬ በህይወት የለም። you know what? You don't even know how long you live. He's not even alive. He's not here anymore. ከሰው ጋር ታገለ እድሜ ከሚያልቅ እግዚአብሔርን አገልግለ ሰዎች እየመቱ እድሜ ቢያልቅ አይሻልም? It's better. I know እግዚአብሔርን ሰዎች ማገልገል የሚፈሩት because አገልጋይ ስትሆኑ ሰዎች አቢዩዝ ያደርጓቸዋል። they abuse you። አገልጋይ ባትሆኑ የማይናገሯችሁ ሰዎች አገልጋይ ስለሆናችሁ ብቻ ያናገሯችኋል። አገልጋይ ባትሆኑ ኖሮ አብሯችሁ ሻይ የማይጠጡ ሰዎች አብራችኋቸው ልትውሉ እንኳን የማትችሉ ሰዎች the moment you become a minister ጌታ ማገስ ጀምሩ አይናቸው ይከፈታል። አገልጋይ ባትሆኑ መልበስ የምትችሉትን የፈለጋችሁትን ልብስ ለብሳችሁ ሰዎች አገልጋይ ስለሆናችሁ ብቻ ይሄን ልብስ ከየት አመጣው ትባላላችሁ። እንዴት ሊያመጣ ቻለ መጠየቅ አለበት። ይሄ ልብስ አቀዋለሁ praise God ዶልቼ ጋባና ሊዮቪቶን ምናምን አራ አይደለም እንደሱ አይደለም ገና አይደለም። why? when you serve the Lord የሰዎች አይን ሁሉ ይከፈታል። they will look at you. they will abuse you. they will ማንም ሰው አይንካኝ ጫፌ ላይ አይድረሱ ካላችሁ ወደ ጌታ መሄድ ብቻ ነው ያለባችሁ። ያ ምንም አማራጭ የላችሁ። ጫፋችሁ ላይ አይደለም መሃል ነው የሚደርሱባችሁ። መሃል አናታችሁ ላይ ነው የሚወጡት። እዚህ ጋር people will abuse you. some people እግዚአብሔርን ማገልገል እንድትጠሉ ያደርጓቸዋል። እግዚአብሔርን እውነቴን እኮ የምነግራችሁ ማገልገል እንዲያስጠላችሁ completely። ጌታ ኢየሱስ አይን አሁን ስናገር ነው ኤልሻዳይ እንደው ምርር ብሎታል። እኔ ምንም የመረረኝ ነገር የለም። I've been in the full time ministry the last 23 years since my childhood. አገልግሎትን ከቤቴ ከዳዴ ነው ማቀው። አይዟችሁ እኔ ምንም ልቤ እንደሆነ እኔ ድንጋይ ሆኗል። እኔ አሁን አይደለም ጫፌን አናቴን መበላሻዬ ራሱ ተበላሽቷል።
I really don't care እውነቴን ነው የምነግራችሁ but I'm telling you the reality ምንም እኔ ኦፌንድ የሚያደርገኝ ነገር የለም ኦፌንድ መደረጊያዬ ከተበላሸ ቆይቷል አይገባኝም ስድብ አይገባኝ ትችት አይገባኝ ጥላቻ አይገባኝ ግልምጫ አይገባኝ ምንም የሚገባኝ ነገር ሲገላምጡኝ ራሱ አይ ቲንክ ወደዱ ይመስለኝ ነው ማለት ተምታቶብኛል ወደ ፈገግታውም ግልምጫውም ሁሉ ለኔ ያን I don't care የእውነቴን እኮ ነው የምነግራችሁ I don't care but ministry ከአገልግሎት ተነቅላችሁ እንዲያወጡ የሚያደርጋቸው ሰዎች ናቸው ለዚህ ነው ሰዎች ጌታ ማገልገል የሚፈሩት ማገልገል አይፈልጉ ጌታ ኢየሱስ እኮ ምርር ብሎታል መጥቶ እናንተ የፉኝት ልጆች የእባብ ልጆች እኮ ነው እኔ እንደዚህ ብያችሁ ቢሆን ኖሮ ይሄ ቤት ሳትሆኑ ቀርቶ ነው እንዴ ማለት እንዲህ በል ኖሮ በፖሊስ አልመያዘው አምጥሪው ጌታ እኮ ነው ደቀ መዛሙርቱን ጠርቶ ነው እናንተ አለ የሰው ልጆች የእባብ ልጆች እነዚህ እኮ ነው ያላቸው መረረው እስከ መቼ ነው ግን ከእናንተ ጋር ምኖራል ታዲያ እኔ አሁን ክራውና አይገባኝ ጌታ እኮ 3 አመት ሳይሞላው ነው እንደዛ አለው 23 አልኳችሁ እኮ ነው 3 አመት እኮ አልሞላውም እስከ መቼ ነው እዚህ ምኖራል ይናፈቀው ሰማይ ናፈቀው ወረ ልሂድ አለ አቤተጎ ሄድ ይሻለኛል መሮት ነው ጌታ እኮ የራሱን አሲስታንት ነው ሰይጣን ያለው አንተ ሰይጣን አለው ሲዘራው ፓስተር ተቆጣኝ ብሎ እኮ ከቸርች እኮ የሚቀርሰው አለ መች ተቆጣው እኔ መች ልቤን ተናገርኩ መች ወጣልኝ ተናግሬ እንደሽ አንተ ሰይጣን አለው ሰይጣን ሰዎቹ ፊት ነው ሰይጣን ሂድ ከዚህ አለ this is ministry you must remember ሰዎች እግዚአብሔርን የማያገለግሉት ይሄንን ኮንፍሮንቴሽን በህይወታቸው ማየት ስለማይፈልጉ ነው ሰይጣን ያንን አጉልቶ ስለሚያሳያ but there is a blessing በዛ ጥሪያችሁ ውስጥ ነው ግሎሪ ያለው ለዚህ ነው ስለ ጌታ ሲናገር እንደዚህ ነው የሚለው ዋው remember this come ዕብራውያን 12 ላይ መስቀልን ታግሶ ይላል ሃሌሉያ because ጥሪ የምታመልጠው ነገር ሳይሆን የምትታገሰው ነገር ነው አረ ሃሌሉያ መስቀልን ታግሶ ከኃጢአተኞች የደረሰበትን ተቃውሞ ይላል in the name of Jesus ያንን ሁሉ ንቆ እግዚአብሔር የጠራውን ጥሪ ያንን ያየውን እምነቱን የጠበቀውን ክርስቶስን አስባችሁ ተመልከታችሁ ይላል he has many reasons ከጥሪ ውስጥ የሚነቅለው በጣም ብዙ ምክንያት ነበረው the contradiction ከይውላችሁ ከኃጢአተኞች የደረሰበት ተቃርኖ ማለት ነው ተቃላችሁ ሲፈውሳቸው ይሞታሉ ጌታ ግራ ገባው ስለየትኛው ኃጢአቴ ነው የምትገሉኝ እስቲ አስረዱኝ ምንድነው ያደረኳችሁ ለሞት የሚያበቃ ምን አግኝቼ ነው ስለፈወስኩ ስላዳንኩ ሰዎች ነጣ ስለወጡ የሰው ሕይወት ስለተቀየረ በቤታችሁ ሰላም ስለገባ አይታችሁ የማታውቁት ረፍ ስለሰጧችሁ ነው አለ ያንን ተቃርኖ ይላል ተቋቁሞ የእምነታችን ጀማሪና ፍጹም አድራጊ ሆነው እሱን ተመልክተናል ከፊታችን ያለውን ሩጫ አረ ሃሌሉያ እንዴት ነው የምንሮጠው አለ by faith by patience by endurance because እግዚአብሔርን ማገልገል መስቀላችን ነው መስቀል ደግሞ መክበሪያችን ነው መስቀል የትንሳኤ ቦታችን ነው መስቀላችን እግዚአብሔር ለኛ የሚያጨበጭብበት ቦታ ነው መስቀላችን የዘላለም ዋጋ የምንካፈልበት ቦታ ነው መስቀላችን ጠላቶቻችንን ከእግራችን በታች የምንረግጥበት ቦታ ነው መሸነፊያ ቦታችን አለ እግዚአብሔርን ማገልገል መስቀላችን ስለሆነ ከመስቀላችን መውረድ አይደለም ያለብን ታግሶ ይላል መስቀልን ታግሶ እስቲ አንድ ሰው አሜን ይበላ አሜን 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 መስቀልን ምን ብሎ in the mighty name of Jesus ክብርን ያየበት ስፍራ ነው ሽፍት የምታረጉበት ቦታ ነው የትንሳኤው ኃይል የሚገለጥበት ቦታ ነው አሜን አሜን የጠላቶቻችሁ ማዕረግ የሚቆረጥበት ቦታ ነው እግዚአብሔርን የማገልገል ቦታችሁ ጠላቶቻችሁ ከግራችሁ በታች የሚረገጡበት ስፍራ ነው አሜን አሜን ለዚህ ነው እግዚአብሔርን ከማገልገል ማንንም ሊያናውጣችሁ አያስፈልግም አሜን አሜን የሁኔታ መከራ የክፉ ሰዎች መከራ በዙሪያችሁ ያለ ነገር
እግዚአብሔርን ከማገልገል መንቀል ኖ ኖ ኖ ኖ ኖ ኖ ማለት አለባችሁ። የእምነታችን ጀማሪና ፍጹም አድራጊ ሆነው in the mighty name of Jesus የሰደቡትን የተቃወሙትን ይገደል ያሉትን አሜን አሜን አንፈልግህም ያሉትን ከከተማችን ውጣልን ያሉትን ይሄ አጋንንት አለበት ብለው የሰደቡትን እነሱን ለማዳን በመስቀል ላይ ወጣ ይላል። because that is calling ክብሩ ያለው በዛ ውስጥ ነው። ከፍታው ያለው በዛ ውስጥ ነው። እግዚአብሔር ያዘጋጀላችሁ በረከት ያለው እግዚአብሔርን በማገልገል ውስጥ ነው። እድሜያችሁ ነው፣ ህይወታችሁ ነው፣ ገንዘባችሁ ነው፣ ምናችሁ ነው ለእግዚአብሔር የማይገባው? የትኛውን ነገር ነው ከእግዚአብሔር የምትከለክሉት? እግዚአብሔር ይሄን ነገር ሰጣለሁ ይሄ ግን ይቅርብ የምትሉት የትኛው ነው? which part የትኛው ነው ለእናንተ የከበደላችሁ? ለየትኛው ነው በጣም ኢምፖርታንት ሆኖ ለእግዚአብሔር መሰዋት ያቃታችሁ ነገር? ዛሬ እግዚአብሔር አንድ ብርሃን ወደ ህይወታችሁ ይልካል። I pray for light in the name of Jesus በጌታ በኢየሱስ ስም ብርሃን ይሁን። ከዚህ ታላቅ መገለጥ ተነሳ አለ የሥጋዬን መውጊያ ተቀብያለሁ ነገር ግን I received the word አለ ሐዋርያው ጸጋዬ ይበቃል ኃይሌ በድካም ውስጥ ሃሌሉያ ደሃ ነው ሲሉ እግዚአብሔር ያበለጽጋል ደካማ ነው ሲሉ ያበረታል ወድቋል በቃ ሲሉ he will pick you up አይ አሜን ጠላቶቻችሁ በፈለጓችሁ ቦታ እንዳትገኙ የሚያረጋችሁ እግዚአብሔርን ማገልገል ነው። እንነሳ በጌታ ፊት yes መንፈስ ቅዱስ ከላቬና ማያንዶ ፕራዲያና ሞሶፖሮሎ ቬና ማያ yes ካላቬና ማሶፕራዲያና ማካላባራላ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀልን ታግሶ የመስቀልን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡታል። እርሱን አስቡት። ኦ yes እግዚአብሔር ሆይ I will serve you በሉት። እግዚአብሔር ሆይ ያገለግልሃለሁ በእድሜ በጊዜ በዘመኔ በህይወቴ የኔ ህይወት አንተን ለማገልገል ብቻ ነው የሚውለው በሉት። በገንዘቤ በንብረቴ እኔ ጋር ያለ ነገር አንተ የምትፈልገው ካለ you can use it በሉት። yes kela barala barala oh yes oh yes he is here የእግዚአብሔር ቅባት በዚህ አለ የአባታችን መንፈስ በዚህ አለ እግዚአብሔር ሆይ ያገለግልሃለሁ ሕይወቴን እሰጥሃለሁ እድሜን እሰጥሃለሁ ዘመኔን እሰጥሃለሁ ሪሶርሴን እሰጥሃለሁ እግዚአብሔር ሆይ I will serve you በሉት I will never go back አንተን ከማገልገል አንተ ከመስራት የሚመልሰኝ ነገር አይኖርም የሚያስቆመኝ ነገር አይኖርም yes 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 elavana maya pradiana mando palovano masoporo lo bene megele borala barala dia shepa baba gado soporo lo bene
ay 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 le pradiana magadoso porro lo vene megele bora la bara la bara la bara la magala bara le dinamando pro lo vene meiano oh 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 le pradiana massa porro lo vene megele bora Shigabana marala 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 le pradiana mayando porolo vene megele moralo bana mayama. Take your time. ሁለት ደቂቃ እግዚአብሔር I want to serve you. Open my eyes. መንፈሳዊ ሰው እንደሆነ እርዳኝ በሉት። Make me a spiritual person. አንተን ማገልገል ምን እንደሆነ ብርሃን እንዲበራልኝ ጊዜን ላንተ መስጠት ምን እንደሆነ ብርሃን እንዲበራልኝ ሪሶርሴን ላንተ መስጠት ያለኝን ነገር ላንተ መስጠት ምን ማለት እንደሆነ እንዲበራልኝ make me a spiritual person. Help me. ዛሬ ብርሃን ስጠኝ በሉት እግዚአብሔርን። ጥቂት አንተን አይቶ እንደጠገበ ሰው Yes, 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 yes. Kala vena marala bona masando prolo vene megele borala marala marala marala. Sheba gadona masapra la vene megele borala marala marala. Le bagadono mosondo pradiana maya poro la boya. Oh yes, he's here. He's here, he's here, he's here. እግዚአብሔር ሆይ help me. አይኖቼን ክፈት ልቤን ክፈት አይምሮዬን ቀይረው መንፈሳዊ ሰው አድርገኝ ስጋዊነት ከኔ ውስጥ ይውጣ ዓለማዊነት ከኔ ውስጥ ይውጣ ለዓለም የሰጠሁት ዋጋ ከህይወቴ ላይ ይነቀል in the mighty name of Jesus ይሄን ዓለም በልቤ ያገዘፈ የትኛውም ስጋዊነት ዛሬ ከልቤ ላይ ይነቀል በሉ ዓለምን ያነገሰ ዓለምን ያገዘፈ የዚህን ዓለም ክብር ያገዘፈ የትኛውም ዓለማዊነት በጌታ በኢየሱስ ስም ዛሬ ይነቀል in the mighty name of Jesus. Pray, 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 pray. Ala la vina magala borra la bana masa porro bene 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 borra la magala bara la bara la bara. Inda takabasau Ayaka panamara Sheba baba gadosa Yes. Yes, 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 yes. ንገሩት
Holy Spirit. Thank you, Holy Spirit. እጃችንን በልባችን ላይ አድርገን ይህን ጸሎት እንጸልያለን። in the mighty name of Jesus. ቀኝ እጃችሁን በልባችሁ ላይ አድርገው receive the grace of God. በጌታ በኢየሱስ ስም መንፈሳዊ ጸጋ ተካፈሉ። receive grace. እግዚአብሔርን የማገልገልን ዋጋ የሚያብራራ ጸጋ፣ እግዚአብሔርን የማገልገልን ዋጋ የሚያብራራ ጸጋ። receive that grace in the mighty name of Jesus. በጌታ በኢየሱስ ክርስቶስ ስም I pray ካሎቫኖ ማሳንቶ ፕራዲያ ለእግዚአብሔር መስራት፣ እግዚአብሔርን ማገልገል፣ ለእግዚአብሔር መሰዋት ከንቱ እንደሆነ የነገረን የትኛውም ድምጽ ዛሬ በጌታ በኢየሱስ ስም ጸጥ ይላል። I pray in the mighty name of Jesus. በጌታ በኢየሱስ ክርስቶስ ስም ዛሬ ያ ድምጽ ጸጥ ይላል። ሕይወታችንን በባዶ ብክነት ሊዘጋ የሰራ every demon in the mighty name of Jesus በጌታ በኢየሱስ ክርስቶስ ስም ስራው ፈረሰ። receive the grace of God. በጌታ በኢየሱስ ስም ሕይወታችሁን ለእግዚአብሔር አሳልፋችሁ የምትሰጡበት፣ እግዚአብሔርን በሁለንተናችሁ የምታገለግሉበት፣ በጌታ በኢየሱስ ስም አገልግሎታችሁን የምትቀጥሉበት፣ ያቋረጣችሁትን አገልግሎት እንደገና የምትቀጥሉበት የእግዚአብሔርን ጸጋ በጌታ በኢየሱስ ክርስቶስ ስም ተካፈሉ። receive that grace in the name of Jesus. ማንም እግዚአብሔርን ከማገልገል ሊያስቆማችሁ እስከማይችል ድረስ፣ ማንም እግዚአብሔርን ከማገልገል ልባችሁን ሊያዝል እስከማይችል ድረስ ታላቅ ጸጋ በጌታ በኢየሱስ ክርስቶስ ስም ይኸው ተካፈሉ። የትኛውም እግዚአብሔርን ከማገልገል ጉልበታችሁን የከለከለ የዚህ ዓለም ገዢ በጌታ በኢየሱስ ስም የተመታ ይሁን። ማጣት የተመታ ይሁን። ኪሳራ፣ ድህነት በኢየሱስ ስም የተመታ ይሁን። ፋይናንሻል ቻሌንጅ በጌታ በኢየሱስ ስም የተመታ ይሁን። I break it in the name of Jesus. እግዚአብሔርን ከማገልገል ያዛችሁ ሰውነታችሁ ላይ ያለ በሽታ ቢሆን፣ ስራችሁ ላይ ያለ ማነቆ ቢሆን፣ ቤተሰባችሁ ውስጥ ያለ ስራት ቢሆን፣ የትኛውም አይነት ወጥመድ ዛሬ በጌታ በኢየሱስ ስም ይልቀቃችሁ። I release you from every trap in the name of Jesus.
የትኛውም አይነት ወጥመድ ዛሬ በጌታ በኢየሱስ ስም ሕይወታችሁን ይልቀቅ። በጌታ በኢየሱስ ክርስቶስ ስም አይ ፕሬይ። ለእግዚአብሔር ለመሰዋት እግዚአብሔርን ለማገልገል የምትራመዱበትን እርምጃ የከለከለ የፈርዖን እጅ ዛሬ በጌታ በኢየሱስ ስም ይነሳላችሁ። I release you to serve the Lord. እግዚአብሔርን ለማገልገል ተለቀቁ። ለእግዚአብሔር ለመስራት ተለቀቁ። ለእግዚአብሔር ለመኖር ተለቀቁ። በጌታ በኢየሱስ ስም ሕይወታችሁ እንደገና ለእግዚአብሔር የተለየ ይሁን። In the mighty name of Jesus. በዚህ ጉባኤ ውስጥ ያላችሁ ያመማችሁ ሰዎች ብትኖሩ በጌታ በኢየሱስ ስም ፈውሳችሁን ተቀበሉ። ኦንላይን ብትሆኑ I pray in the mighty name of Jesus. የትኛውም የበሽታ ጉልበት በጌታ በኢየሱስ ስም አሁን ከሰውነታችሁ ላይ ይነሳ። Receive your healing. Receive your miracle. Receive your blessing in the name of Jesus. ይህን ጸሎት አብረን እንጸልይ። እግዚአብሔር ሆይ ቃልህን ሰምቻለሁ። ቃልህ እውነት ነው፣ የሚሰራ ነው። እግዚአብሔር ሆይ ሕይወቴን፣ ዘመኔን፣ ዕድሜን፣ ዕውቀቴን፣ ገንዘቤን፣ ንብረቴን የኔ የሆነውን ሁሉ አንተን ለማገልገል እጠቀመዋለሁ። በጌታ በኢየሱስ ስም አንተ ማትገለገልበት ምንም አይነት የሕይወቴ አካል አይኖርም። በጌታ በኢየሱስ ስም ዛሬ ቃል እገባለሁ። የኔ ሕይወት አንተን በማገልገል የተሞላ ነው። ስለጠራኸኝ፣ ጸጋህን ስለሰጠኸኝ፣ ስጦታን ስላፈሰስክልኝ፣ በእኔ ስላላፈርክ አመሰግንሃለሁ። ቴንክ ዩ እግዚአብሔር ሆይ ታማኝ አድርገህ ስለቆጠርከኝ አመሰግንሃለሁ። ዋው! ያመነ ሰው ለእግዚአብሔር ክብር ይስጥ። Praise God.